ጀምሪ ማሪ። በመጀመሪያ በጣም ነው ማመሰግነው። እግዚአብሔር አምላክ ልጆችሽንም አንቺንም ይጠብቅሽ። እመቤቴ ደግሞ በሰላም ትገላግልሽ። አሚንማ። ቴንክ ዩ እናቴ። ከመጀመሪያ ከህፃንነቴ ጀምሮ ያለው ልጀምር ወይስ አሁን ያለውበትን? ከመጀመሪያው ጀምሪ ማለት። ከመጀመሪያ የክፍለ ሀገር ልጅ ነኝ። ክፍለ ሀገር ነው ተወልጄ ያደግኩት እስከ 10 ዓመት ድረስ ማለት ነው። በህፃንነቴ እናቴ በ77 ነው የተወለድኩት። እናቴ ወልዳኝ ጠላኝ ለሰው ሰጠችኝ፣ ለሚያሳድገኝ ሰው ማለት ነው። እነዛ ደግሞ ሲያሳድጉኝ የሷ ያሳደጉኝ ባለቤትየው እኔን ደፈረኝ ማለት ነው ልጅ እያለሁ። ከዛ ከነገርሻት እገላታለሁ ይለኛል እሷን ማለት ነው። እኔ ደግሞ በጣም ነው የምወዳት፣ መልካም ሰው ነች፣ እግዚአብሔር ነፍሷን ይማረው። ከዛ 13 ዓመት ሲሆነኝ ወደ አዲስ አበባ መጣሁ። ማለት ጓደኛዬ አዲስ አበባ መጣ ሰርታ ስትመለስ በጣም ለብሳ ምናምን አምራ አየኋት ማለት ነው። እንደ ክፍለ ሀገር አይደለም። ከዛ የት ነው እንደዚህ እንደሰላት አዲስ አበባ አለች። በዛን ሰዓት አዲስ አበባ ለመምጣት 6 ብር ነበረ ከዛ ወደዚህ ማለት ነው። ከዛ 6 ብር ሰረኩኝና ከሰው ቤት መጣሁኝ ወደ አዲስ አበባ። ከዛ ሰው ቤት ገባሁ። ሰው ቤት ስገባ ደግሞ ጎጃም በረንዳ ሴተኛ ዳሪነት ስሪ አለችኝ። ልጅ ስለነበርኩ አልፈልግም። ምንድነው ስላት እንዲህ ከወንድ ጋር መተኛ ስትለኝ አረ እንደዚህ አይነት ነገር አልሰራም ብዬ መሳለሚያ አካባቢ ነው ሄድኩና እዛ ስተኛ 12 ሰዓት ሆኗል። ምን ሆነሽ ነው አሉኝ አንድ ሰውዬና አይ እንደዚህ ከክፍለ ሀገር ነበር የመጣሁትኝ ግን እንዲህ ስራ የሚያስገቡ ሰዎች ካሉ አገናኙኝ ስላቸው ችግር የለውም ምን ያስገባሻሉ አሉኝ። በቤታቸው ወሰዱኝ፣ ልብስ ሰጡኝ፣ ሚስታቸውም ነበረች። ከዛ ስራ አስገቡኝ። 6 ወር ሰራሁኝ የሆነ ቤት አስገብቶኝ በ60 ብር። ከዛ እነዛ ሰዎች ደግሞ በጣም መልካም ስለነበሩ እዛው ሰፈር ቤት ተከራዩልኝና ምግብ ስሪ እንደዚህ አሉኝ ማለት ምግብ ስሪ 15 ዓመት ሲሆነኝ ምግብ ስሪ ብለው ቤት ተከራይተውልኝ እንትን ስል ያኔ አልገባኝም ንግዱና ዱቤ ስጪኝ ሲሉኝ ዱቤ እየሰጠው ምናምን ነገር ከሰርኩኝ ማለት ነው። ከዛውንም ሌላ ሰው ቢገባው ምንም አልሆነልኝም። ከዛ በኋላ አንድ ሰው ጋር ተጣጣ ጀመርኩኝ ማለት ነው። እንደዛ እየሰራው ያለ እዛ ይመጣ ነበር እዛ ቤት እኔ ያለሁበት ቤት ጓደኛው አለ። እሱን ለመጥራት ሲመጣ ሁሉ ጊዜ ያው እንለካከፍ ነበር። ከዛ ከሱ ጋር ፍቅር ጀመርኩኝ። ከዛና አጋጣሚ ሆነ አረገዝኩኝ። ሳረግዝ ደግሞ ያው እኔ ቤተሰብ የለኝም፣ እናትም አባትም ምንም ነገር የለኝም ሲጀመር ምንም ነገር ማለት ነው። ከዛ ምን ላድርግ ለማስወረድ በጣም ብዙ ነገሮችን ተጠቀምኩ ማለት ነው። ግን ያው አልወረደችም። ደረሰች፣ ተወለደች። ከዛ ሌላ ጎረቤት ደግሞ እንዴ ከብሩክ እኮ የወለደችው እንደዚህ ሲባል ጊዜ እና ለምን እነሱ ቤት አትገቢም አሉኝ። አረ እኔ እዛ ምን ብዬ ነው የምገባው አልገባም ምናምን አልኩና እንትን ስል አይ ልጅቷን ይዘሽ እኛ ጋር ነው ያሉና እህቶቹ ወሰዱኝ ማለት ነው። ከዛ እዛ ገባሁ። እዛ ገብቼ እስከ 5 ዓመት ድረስ አሳደኳት። የሰው ቤት ልብስ የሚያጠብ እንጀራም ወጥም ሰደቃ አደሬዎች አሉ እዛ ሰፈር፣ እነሱ ያሰሩኛል በየቦታው። ከዛ እንደዛ እየሰራው እያለ እስከ 5 ዓመት ድረስ አሳደኳት። ከዛ በኋላ ወደ ሳውዲ ሄድኩኝ። ሳውዲ 4 ዓመት ሰርቼ ስመለስ ምንም ነገር ሳንቲም አልነበረኝም። ልቤን ስለሚያፈነኝ ነው ይቅርታ ትንፋሽ የሚቆራረጠው። ግን እሱ ብቻ ሳይሆን የሆነ ሚንኮሻኮሽ ነገር አለ። ሄድፎንሽ ይሁን እንደ ፌስታል ኮሽ የሚል ነገር አለ። ምንም ነገር የለም። ቤቱ አስፓልት ዳር ስለሆነ የመኪና ድምጽ ይሆን እንጂ ምንም ነገር የለም። አይ ለኛ የሚሰማ ሄድፎን አርገሻል? አላደረኩም። ለኛ እንደ ፌስታል ሚንኮሻኮሽ ነገር ነው የሚሰማን። የሆነ ፌስታል ኮሻኮሽ። በሩን ዘጋሁት። አሁንስ እሺ በቃ አሁን ይሻላል። ከዛ ሳውዲ ሄድኩኝ። ሳውዲ 4 ዓመት ሰርቼ ስመለስ ምንም አይነት ገንዘብ አልነበረኝም ማለት ነው። ብሩን በሱ ስም ነበር ምልከው፣ ገንዘቡን እንዳለ አጥፍቶታል። እኔ አካውንቲን ሰጥቼ የመጣሁት ሌላ ሰው ነው ገባሽ? እንደዚህ ልብስ ሳጥብ ለምንድነው በዚህ ጉልበትሽ አረብ ሀገር ሰርተሽ ማትበይው ስትለኝ ወይ ብር እኮ
እኮ የለኝም በምን ነው የሚሄደው? በዛ ላይ መታወቂያ የለኝም ፓስፖርት ያስፈልጋል ስላት ስልክሽን ይኸውልሽ እንደዚህ ያሽው እንደዚህ ከአፍሽ አርቂው። ስልክሽ በጣም ተለጥፏል አፍሽ ላይ መሰለኝ። ለዛ ነው ነገር። እሺ ኦኬ። ከዛ ብረን ይሰጥሻል። አረብ ሀገር ስትሄጂ ግን ልጅሽን ለማን ሰተሽ እንደሄድሽ አልነገርሽንም? ለማን ሰተሽ? ለሱ እናት ነው ሰጥቼ ሄድኩት። እሱም ስላለ ለሱ እናት ነው ሰጥቼ ሄድኩት። ከዛ ያቺ ፓስፖርትና መታወቂያ ያወጣችልኝ ደግሞ ልብስ ማጥብባት ነች። ልብስ ሳጥብላት ነው ለምን አንቺ አረብ ሀገር አትሄጂም ብላ ብርን ይሰጥሻለሁ ብላኝ እንትን ያለችኝ ማለት ነው። ከዛ ሲሄድ የደላላ ብር እሷ ከፈለችልኝ፣ እኔ ደግሞ ሰርቼ ከፈልኳት ማለት ነው። ከዛ አካውንቴንም ሰጥቼ ሄድኩት ለሷ ነበረ ሲሄድ። ከዛ ብርቱካን እኮ አካውንቱን ውሰድ ብላኛለች፣ አካውንቱን ከንዬ ላይ ተቀበልና ውሰድ ብላኛለች ብሎ አካውንቴን ከሷ ላይ ተቀበለ። ከዛ እኔ ደግሞ እሷ ስራ ስላላት እሷ እንዴት አንቺን ሳትጠይቅ ትሰጣለች? እንዴ ስጪ ብለሽኛል ወይ ብላ ሳትላደራ የተቀመጠ ነገር እንዴት ከዛ በኋላ ነው ከ3 አመት በኋላ እኔ ስንት ብር አለኝ ልመጣ ፈልጌ ነበረ ስላት፣ እንዴ አካውንቱ እኮ እኔ ጋር የለም አለችኝ። የት ሄደ ስላት፣ እንዴ ስጩ ብለሽኝ ሰጠሁት አይደል እንዴ አለችኝ። እኔ አላልኩትም አልኳት። ከዛ ስመጣ በቃ እኔ መምጣት ስለነበረብኝ በዛ ሰዓት ተይዤ ነው መጣሁኝ። በሌላ ሰው እንትን ወረቀት አልነበረኝም። ተያዝኩና እንትን አሉኝ፣ ወደ ኢትዮጵያ ያሳፈሩ ማለት ነው። ከዛ ስመጣ ለቅሶ ልደርሽ ነው እንደ የመጣሽው? ብርሽን የት አድርገሽ ነው የመጣሽው አለኝ። ምክንያቱም በለበስኩት አባያ ነው የገባሁት። ከዛ እዛ ደግሞ ካርጎ ሁላ ላደርግ መቤቴን ካርጎ ላደርግ የቤት ዕቃ ገዝቼ ምን ብዬ ነው የተያዝኩትኝና ሁሉንም ጥዬ በለበስኩት አባያ ገባሁኝ። እዛ ስመጣ ደግሞ ምንም ነገር ብር አካውንቴ ላይ ስለሌለ 17000 ዕዳ ከፍዬ 17000 ብር አካውንቴ ላይ ነበረ። በዛች 17000 ብር እየቃምኩበት እያጨስኩ እየጠጣው በየመኪና ውስጥ እያደርኩኝ ከዛ የሆነ ልጅ አገኘኝና እንዴ ቡርቲ ምን ሆነሽ ነው እንደዚህ ሆንሽ? ልጅሽን ለምን ህይወቷን ታመሰቃቂያለሽ ምናምን አለኝ። እኔ ልላከሽ ቤሩት አለኝ። ከዛ ሻልኩት ቤሩት ሄድኩኝ። ቤሩት ሄጄ አመት ከ2 ወር እንደሰራሁኝ በጣም ታመምኩኝ። ልቤን በጣም ያፍነኛል፣ ልቤን ይዘጋኛል፣ መስራት አልችልም። ከዛ ሰዎቹ እዛው አመልያ ሊያስደርጉኝ ሲሉ የራሷ ሰው ነው መፈረም ያለበት እንጂ ማሬ እየሰማውሽ ነው። እሺ እንዳታቆሚ፣ ካሜራውን ሳጠፋው ሽንት ቤት ልገባ ስለሆነ ስልኬን ሽንት ቤት ይዤው ልገባ ስለሆነ ካሜራውን ላጠፋው ነው እና እየሰማውሽ ነው። ካሜራ ሳጠፋ የሌለው መስሎሽ እንዳታቋርጭ እሺ። ከዛ ሰዎቹ እነሱ መፈረም አልቻሉም። እኔ ወደ ኢትዮጵያ ላኩኝ። ኢትዮጵያ ገብቼ አመልያ ሆንኩኝ፣ አንገቴን ማለት ነው። አንገቴን ኦፕራሲዮን ተሰራሁና ተመልሼ በ20 ቀን አሁንም ከተቀመጥኩ እዛ ገንዘብ የለኝም እና ተመልሼ መምጣት ስለነበረብኝ ሌላ ደግሞ ሳናገር ሌላ የሰፈር ልጅ አሁንም አለ። እሱን ሳናገረው ችግር የለውም ብርቴን ይልክሻለሁ አለኝ። ከዛ እሱ ደግሞ ወደ ዱባይ ላከኝ ማለት ነው። ዱባይ መጥቼ ልክ በ10 ወሬ የቤቱ ሰውዬ የመጀመሪያ ልጅ ሴትዮዋ በጣም አስቸገረኝ ማለት ነው። ከዛ ከሱ ሲያስቸገረኝ ጊዜ ከሱ ጋር ስሰዳደብ ድራይቨር አለው። በዛ በድራይቨሩ ለምንድነው ከሰውየውን ምሰድቢ ምናምን ሲለኝ እንዴ አልኩኝና ከዛ ሁሉ ጊዜ እየመጣ አንገትሽን ነው የምቆርጥሽ ይለኛል ድራይቨሩ ማለት ነው። ከዛ አረ በስመ አብ አንተ ግን ምን ሆነክ ነው ስለው በቃ ሁሉ ጊዜ እንደዛ ይለኛል። ከዛ የሆነች ሐናን የምትባልሽ ነበረች ቡርቴ አንድ ቀን እኔ ራሴ አናቱን እለዋለሁ ስላት አረ እንደዚህ አይነት ነገር አትበይ በስመ አብ በይ አለችኝ። ከዛ የሆነ ቀን ተጣላን። ስንጣላ ጊዜ ጭንቅላቱን አልኩት የሰውየውን። ከፊሌ በጣም መልካም ሰው ስለነበረ እኔን የሰጠኝ የዛ የሰውየውን የምጣላው ሰውዬ ወንድም ነው። ከዛ እሱ ለአንድ ወር እዚህ በጣም ፖሊሲ እንትን እያለ ነው እየመረመረ ነው። ልጁ ጭንቅላቱ በጣም ተፈልጦ ነው ስለነበረ ማለት ነው ፖሊስ እየፈለገሽ ስለሆነ ለአንድ ወር ደርሶ መልስ ልቁረጥልሽ ትኬትና ኢትዮጵያ ደርሰሽ ተመለሽ አለኝ። እሺ ብዬ አንድ ወር ኢትዮጵያ ተቀምጬ ተመልሼ መጣሁ። ተመልሼ ከመጣሁ በኋላ እዚያው 9 አመቴ ነው። ወደ ኢትዮጵያም አልሄድኩም።
24 ቦታ ሰርጀሪ ተሰርቻለሁ ግን አሁን እጄ ላይ ራሱ ሳንቲም የለም። አሁን ልጄ አድጋለች ያለ ምንም እርዳታ ብቻ እሱ ምንም ነገር አይረዳትም፣ ምንም ነገር አያደርግላትም፣ ይሰድባታል። የሌለ በቃም ከሱ ማይጠበቅ ከአባት ማይጠበቅ ስድብ ነው የሚሰድባት። እና አሁን ትናንትና አንቺና እሱ ናችሁ ህይወቴን ያበላሻችሁኝ አለች። እኔ አይደለሁም። እኔ እንድትማር ጥሩ ደረጃ እንድትደርስ ነበረ ያሰብኩት፣ ግን አልተሳካም ያሰብኩት ሁሉ ማለት ነው። አሁን ወደዚህ ደግሞ ላመጣት ብዬ እንትን አለ ኮምፒውተር ፎቶዋን ኮምፒውተር አልቀበልም አለ ማለት ነው። እየመለሰ እንትን ስክራች አለው ይላል ሰውየውና ለምንድን ነው ብዬ ስጠይቅ እንትን እዛ እስካን የሚደረግበት እንትኑ ፎቶ እንትን እስካን ሲደረግ ስክራች ነገር ያመጣልና በዛ የተነሳ አልቀበልም አለ እዚህ እንትን ደላለው ማለት ነውና አሁን እዚህ ደግሞ ያለሁበት ቤት ወደ ኢትዮጵያ ከሄድኩኝ የምወስደው መድኃኒት አለ። ያ መድኃኒት በየቀኑ ነው የምወስደው ማለት ነው። ትንሽ እንትን ካልኩኝ ልቤን በጣም ያፈነኛል። ልቤን በጣም ስለሚዘጋኝ ወደ ኢትዮጵያ ከሄድኩ መድኃኒቱንም አላገኝም። ማናለኝ ያው ቤተሰብም ስላሌለ መግባት አልፈልግም ወደ ኢትዮጵያ ማለት ነው። መሄድ እራሱ አልፈልግም ወደዛ። ልጄን አምጥቼ እዚህ መኖር ነው የምፈልገው፣ እሷም እየሰራች ማለት ነው። እና ይሄ ነው ያለው ህይወቴ። እሺ አንቺ የት ነው የምትኖሪው? ዱባይ። ቤይሩት መጀመሪያ የት ነበር የሄድሽው? መጀመሪያ የት ሀገር ነበር የሄድሽው? አረብ ሀገር 3 ዓመት ሰርተሽ ሳውዲ 3 ዓመት ሰርተሽ ሳውዲ 4 ዓመት ሰርተሽ ህገ ወጥ ነበርኩ ተይዤ ገባሁ ነው ያልሽው? ከዛ በኋላ ደግሞ ሰዎች ይልከውኝ ያልሽ፣ ግራ አጋባኝ እሱ ነገር። ሰዎቹ ይላኩኝ ቤይሩት እያለሁ በጣም ታመምኩኝ። ስታመም ጊዜ ሰዎቹ እዛ መፈረም አይችሉም። እንደዚህ ሀገር አይደለም። እዚህ ሀገር አሁን ሴትዮዋ ፈርሚልኝ ብላት እሷ ትፈርምልኛለች። እዛ ግን መፈረም አይቻልም። ራስ ወይ እህት ወይ ወንድም ካልሆነ ማለት ነው። እሺ ስለዚህ ወዴት ላኩሽ? ወደ ኢትዮጵያ መለሱኝ ማለት ነው። ወደ ኢትዮጵያ መለሱኝና ኢትዮጵያ ሄጄ ሰርጀሪ ተሰራው አንገቴን ማለት ነው። እሺ ሳውዲ 4 ዓመት የሰራሽበትን ብር በራስሽ አካውንት አስቀምጠሽው እንዴት ነው አንድ ሰው ከአንድ ሰው አካውንት ገንዘብ ማውጣት የሚችለው? ይኸውልሽ አቡዬ እኔ አካውንት ውስጥ ብሩ አይገባም። ለከሌ ይሄን ስጥልኝ፣ ለሜ ይሄን ስጥልኝ፣ ለልጅቷ ይሄን ግዛ ነበር መለ የነበረው ማለት ነው። አካውንት ውስጥ ይሄን አስገባልኝ እለዋለሁ። ግን አካውንት ውስጥ ማስገባም ለአሮጊቷ ራሱ ከዛ ጊዜ የዛን ጊዜ ታይ ለምንድን ነው የምትሰጪው? እሱ እኮ እየጠጣበት ነው ምናምን ሲሉኝ ማለት ነው። እንዴ የልጃቸውን እንትን ቅናት ይዛቸዋል እንዴ ሴትዮ አላለሁኝ በዛን ሰዓት ሲቆጡኝ ማለት ነው። አይደለም አንቺ ታሪክሽ ላይ ያልሽው ባንክ አካውንትሽን ልጅቷ ጋር ልብስ ታጥቢላት የነበረችው ሴት ጋር እሷ የላከችሽ ሴት ጋር የላከችሽን ሴት ፓስፖርት ላንቺ ያወጣችበትን ገንዘቧን ከከፈልሻት በኋላ በራስሽ ስም በባንክሽ አካውንትሽ እየላክሽ እየተቀመጠ ከዛ እሱ መጥቶ አንቺ ሳታቂ እንዴትስ አወቀ? አንደኛ ነገር ባንክ አካውንትሽ እሷ ጋር መቀመጡን መጥቶ ባንክ አካውንቷን ስጭኝ ትስጥህ ብላለች ብሎ ወስዶ ገንዘብሽን አውጥቶ ሲጠቀምበት እንደኖረ ነው ይነገርሽን። መጀመሪያ ልንገርሽ የባንክ አካውንቴን ለእሷ ሰጥቻት ነው ሄድኩትኝ። እዳይን ከፈልኩኝ። የተረፈው ብር 17,000 ብር ብቻ ነው። ያን 17,000 ብር እሷ አስገባች አካውንቱ ላይ ማለት ነው። ከዛም በኋላ እኔ ሰርቼ ስልክ እሷ አይመቻትም እያልኩ ሆቴል ስላላት አይመቻትም። 10 ጊዜ ባዳነች ሂጂ ያምጪልኝ እንዲያርግልኝ ለማለት ይከብዳል። በጣም ጥሩ እሺ ገባኝ። እሷ ያስገባች 17,000 ብርና ቦንኩን ያዘችው። ስለዚህ አንቺ አላልኩትም አልሻት ለእሷ ውሰድ። አንቺ ግን ሄደህ ቦንኩን ውሰድ ብለሽዋል? አላልኩትም። እሺ እንደዛ ከሆነ ታዲያ እንዴት ነው ብር ልኬለት ለእናትህ ይሄንን ለልጄ ይሄን ደግሞ በአካውንት ያስገባ የምትይው? አካውንትሽ ሳይኖረው እንዴት ነው በአካውንትሽ የሚያስገባ? ለእሷ ስጣት እለዋለሁ። ለልጄ ይሄንን ስጣት አካውንቴ ላይ ታስገባልኝ እለዋለሁ። ከዛ አይነግረኝም ነበር። እየደወልሽ ብሩን አመጣ ወይ አስገባ ወይ አትይም አትጠይቂም? ስለ ብርሽ ቤቴን አንድም ቀን ሶሪ የማይመስል ነገር ውዴ። እንዴት ነው አንድ ሰው አፈርድሜ በልቶ የሚያመጣውን ገንዘብ እንዴት ነው አንድ ሰው አፈርድሜ በልቶ የሚያመጣውን ገንዘብ ባሌ አመጣ ወይ ሰጠሽ ወይ አስገባ ወይ እንዴት ነው የማትይው?
አልጠይቃትም። ምክንያቱም ሁሉም ሰው እኔ ለእኔ ሁሉም በቃ ስለማምን እንደዛ ነው የመሰለኝ። እግዚአብሔር ምስክሬን። ብታምኚውማ አካውንቱን እሱ ጋር ታስቀምጪ ነበር። ስላላመንሽው እኮ ነው ሴትዮዋ ጋር አስቀምጠሽ እሷ ጋር እየሄደ ብሩን እየሰጠ እሷ እንድታስገባልሽ የምታደርጊው እኮ እሱን ስላላመንሽው ነው እኮ። አላመንኩትም። ምክንያቱም ስለሚጠጣ ስለሚጭስ ስለሚቅም ይቅምበታል የማለት እንትኑ ስላለኝ። አዎ ቴንኪው። ሱሰኛ ስለሆነ ስለማታምኚው ላክሽለትና ከዛ ለሚወጣውን ወጪ ይሄንን ለዚህ አርግ ይሄን ለዚህ አርግ ብለሽ የቀረውን ወስደ ለከሌ ስጣትና ቡክ እሷ ጋር ነው ታስገባልኝ አልሽ። ደውለሽ ይሄ ማታምኙ ሱሰኛው ባልሽ ስለማታምኙ ባንክ ቡክሽን ሌላ ባዳ ጋር ያስቀመጥሽ ሰው እየደወልሽ እሷ ጋር አመጣ ወይ የዚህን ወር ብር አመጣ ወይ ገባ ወይ ብለሽ እንዴት አትጠይቂም? የሚሰጣት ነው የመሰለኝ። ምክንያቱም ቤቱ መንገድ ላይ ነው፣ ሰፈር ውስጥ ስለሆነ በቃ ሲያልፍ ሰጥቷት የሚሄድ ነው የሚመስለኝ እንጂ በፍጹም እንደዚህ ያደርጋል ብዬ አላሰብኩም። ስመጣ ነው የሞተብሽ ሰው አለ እንዴ? ማንን ለቅሶ ልቀብሪ ነው የመጣሽው አለኝ። ማለት ስለው ጊዜ ጥቁር በጥቁር ለብሰሽ የመጣሽው አለኝ። እና ያ ነገር ከውስጤ በጣም እንትን ብሎ ስለነበረ የሱ እህት አለች ሌላ ከዚህ ከዱባይ ነበር እሷም ተይዛ የገባችው። እኔና እሷ ውሏችን መርካቶ ነው። እግዚአብሔርን በቃ እንቅማለን፣ እንጠጣለን፣ እናጨሳለን። ከመሸብን እዛው እሱ የሚሰራበት መኪና ላይ ቁጭ ብለን እናድራለን ማለት ነው። እሺ ቤይሩት ስንት ዓመት ሰራሽ? ዓመት ከ4 ወር። እሺ የቤይሩት ዓመት ከ4 ወር የሰራሽበት ብር? ቤይሩት 6000 ብር ነበረ። 6000 ብር ነበር በኢትዮጵያ የሚከፈለኝ ማለት ነው። እሱንም የተወሰነ ብር ነው እጄ ላይ የነበረው። ሌላውን ያው ኦፕራሲዮን ተሰራውበት ሐኪም ቤት ታከምኩበትና አለቀ ማለት ነው። 1 ወር ተቀምጬ 20 ቀን ኦፕራሲዮን ሆኜ በ20 ቀኔ ወደዚህ ሀገር መጣሁ። ኦኬ እና ሽንት ቤት እኔ 24 ጊዜ ኦፕሬሽን ተደርጊያለሁ። 24 ቦታ ስትሰማሽ እና 24 ቦታ ኦፕሬሽን ተደረግሽ የት ሀገር ላይ ነው? እዚህ ዱባይ። ዱባይ። ኦኬ ዱባይ ከመጣሽ ስንት ዓመት ሆነሽ? 9 ዓመት። ስለዚህ 24 ስፌት አለ ሰውነትሽ ላይ ማለት ነው? አዎ 24 ጠባሳ 24 ስፌት 24 ቦታ ነው። ይሄ ቫሪኮስ ታውቂዋለሽ? የእግር ላይ የሚወጣው ስር ነገር። አንዴ ጥያቄ አውቃለሁ። 24 ቦታ ስፌት አለብሽ ስልሽ አዎ አልሽኝ። 24 ቦታ ተደርገሻል። 24 ጠባሳ አለ ሰውነትሽ ላይ። ስለዚህ በስንት ዓመት ውስጥ ነው 24 ጊዜ ኦፕሬሽን የተደረገው? 24 የተሰራሁት 2 ጊዜ ነው። አንዱን በአንድ የዛሬ ዓመት አንዱን ግሬን ተሰርቼ የዛሬ ዓመት ደግሞ አንዱን ተሰራው ማለት ነው። እና እዚህ አንድ እግርሽ ላይ 12 ስፌት አንድ እግርሽ ላይ 12 ስፌት ነው ያለው? አዎ አንዱ ላይ 12 አንዱ ላይ 12 ነው። የአንገትሽን ረሳሽው? እንደዛ የአንገትሽን ኢትዮጵያ ኦፕሬሽን ተደረግሽው ከቆጠርሽው 25 ማለት ነው አይደል? ላሳይሽ ካላመንሽ ቪዲዮ አድርጌ። አይ ይዘጋል ቲክቶክ። ስለዚህ የአንገትሽን ከቆጠርሽ ኢትዮጵያን 25 ማለት ነው። እሱን ረስተሽው ነበር አንቺ? እሱን ረስቼዋለሁ። ያው እሱ ብዙም እንትን ስላላለኝ ረሳሁትኝ እሱንና 25 ማለት ነው ከሱ ጋር። እሺ ዱባይ ከመጣሽ ስንት ጊዜሽ ነው? 9 ዓመቴ። 9 ዓመት። ኦኬ የ9 ዓመት ብርሽስ አለሽ? አሁን ኢትዮጵያ ውስጥ ንብረት አፍርተሻል? ምንም ነገር የለኝም። ብሩ የት ሄደ? 9 ዓመት ይሰራሽበት? እሰራለሁ። ያው ልጅቷ ስለነበረች ያው ለነሱ ነው የምሰጣቸው። ማን ናቸው? የእሱ ቤተሰቦች። የሳውዲ የ3 ዓመት፣ ቤሩት የዓመት ከ6 ወር፣ አሁንም ዱባይ የ9 ዓመት። ለእሱ ነው የሰጠሽው? ለእሱ አይደለም፣ ከሱ ጋር አላወራም ጭራሽም ማለት ነው። ማለት ከሱ ጋር 3 ብቻ ነው የሰጠሁት። አንድ ጊዜ ታስሮ፣ አንድ ጊዜ ደግሞ ሰው ገጭቶ እና አንዴ ደግሞ ስልክ ገዛውለት። ምንም ነገር ለሱ አልሰጠውም። ለነሱ ነው ማለት የሱ እናት ናቸው። ስንት ልጅ ነው ያለሽ? አንድ ልጅ እኮ። ታዲያ እነሱ ነው የምትያት? አንድ ሴት ልጅ? እነሱ ስልሽ የሱ እናት ማለት ነው። እናቱንም የምታኖሪያቸው አንቺ ነሽ? ያው የሰራሁበትን እልካለሁኝ ለራሴ ለሐኪም ቤት 500 ብር ቀንስና ሌላውን ለነሱ እልካለሁኝ ማለት ነው። ልጅሽ ስንት ዓመት ሆናት አሁን? አሁን 18 ጨርሳ 19 ነች።
ኦኬ ሌላ አላገባም እሱ እስካሁን ካንቺ ጋር ያው ዝም ብላችሁ ነው ያለ ትዳር ነው ሰው አገባ አሁን እሱ አገባ ወለደ ከሱ ጋር እሱን አላውቅም ግን የራሴ ጓደኛ አለች እና ከእሷ ጋር ግንኙነት እንዳለው እዛም እያለው አውቃለሁ እዚህ አባቷ ያግባ ይውለድ አታውቅም እንዴ ልጅሽ እንዴት አላውቅም ትያለሽ ልጅሽ አብራቸው አይደል የምትኖረው ከባልሽ ከሀያቷ ጋር አብራ አይደል የምትኖረው ልጅሽ እና አሁን አባረዋታል ከዛ ማለት ነው አሁን ደግሞ ያለችው የሱ እህት ሌላ አለች እሷ ጋር ነው ያለችው አሁን ደግሞ ስለዚህ አታውቅም አባቷ ያግባ ይውለድ ምናምን አታውቅም ስለአባቷ ማግባት አላገባም ያው በጓደኝነት ግን አለች እኔ ራሴ አውቃታለሁ የኔ ጓደኛዬ ነች የራሴ ጓደኛ 18 ዓመት ሙሉ ልጅ እስክትደርስ ድረስ 18 ዓመት እንዴት እስካሁን ሳያገባ ቆየ ማለት ነው አለች ጓደኛ ነች እኔ እርጉዝ ሆኜ ራሱ ከሷ ጋር እንትን ይሉ ነበርና ለምን ዝምት ያለች ሲሉኝ በቃ ምክንያቱም መብቱ ነው እኔ ምን አገባኝ እያልኩኝ ተዋለሁ በስተት አይደል የተፈጠረው ሰንሰ የተፈጠረው እንጂ እኮ ፍቅረኛሞች አልነበራችሁማ ፍቅረኛሞች ነበራችሁ አልነበርን እኮ ዝም ብሎ በአንድ ቀን ስተት አብራችሁ ተኛችሁ ተፈጠረ ሰው መቆጣጠር እኮ አትችይም እንደዚህ ማለት ፍቅረኛሽ ከሆነ ቃል ኪዳን ካላችሁ ነው ቃልህን ለምን አጣጥና ከሌላ ሴት ጋር ሆንክ የምትይው በአንድ ቀን ስተት ዝም ብላችሁ አብራችሁ ተኝታችሁ ወይ በስካር ወይ በሆነ ነገር ከሆነ የተፈጠረው ያንን ሰው መውቀስ ለምን ከሌላ ሴት ጋር ትሆናለህ ብሎ መውቀስ አይቻልም አይደል ልክ ነው እኔ ለዛ ህጋዊ ባልሽ ወይ ደግሞ ቃል ኪዳን የፈጸመልሽ ፍቅረኛሽ ከሆነ ከሌላ ሴት ጋር ሲሆን ለምን ብለሽ የመጠየቅ መብት አለሽ ግን ምንም ያልሆነ ሰው አንድ ቀን በስህተት አብረን ተኝተን ጽንስ ስለተፈጠረ ብቻ የመውቀስ መብት አይኖረኝም እኔም ለዛ ብዬ እኔም አልጠየኩም ተውኩኝ ምክንያቱም በቃ ግን ስወልድ ግን የልጃችን ልጅ ናት በማለት ወስደው አስገብተውኝ ነበረ እነሱ ጋር ማለት ነው አረብ ሀገር ልትሄጂ ስለሆነ ነው አረብ ሀገር ስትሄድ ትልክልናለች ከዛ በፊት እሷ ህፃን ሆና አራስ ሆና የ15 ቀን አራስ ሆኜ የነበርኩበት ቤት ቆጥ ነው እና ቆጡ ላይ አልተመቸኝም ነበረ እዛ እነሱ ጋር ነኛ ጋር ጓዳ ስለነበረ ነኛ ጋር ብለው እዛ ገባሁኝ እነሱ ጋር ማለት ነው ኦኬ ግን አንቺ አረብ ሀገር ስትሄጂ እርጉዝ ሆነሽ እንኳን ኬር ላልሰጠው ሰው ከገዛ ጓደኛሽ ጋር ለሚማግጥ ሰው ልጅሽን እነሱ ጋር አስቀምጠሽ ብር በእነሱ ከምትልኪ ምንም አይነት ዘመድ ቤተሰብ የለሽም ነበር ልጅሽን አስቀምጠሽበት የምትሄጂው ማንም የለም ማለት አንድ ልጅ አረቦ የምትባል ልጅ ነበረች እሷን በቃ እንደውም ብርቴ ለእኔ ሰተሽኝ ሂጂ ከሚጣ ጋር አብረው ያድጋሉ ምናምን አለችኝ ከዛ በድጋሚው ማለት ነው ምክንያቱ የመጀመሪያ ስመጣ 5 ዓመቷ ስለነበረ ለእነሱ ነው ሰጥቻቸው የመጣሁት ለሳቸው ማለት ነው እህቶቹም ስለነበሩ ወንድሞቹም እህቶቹም ስላሉ ለእነሱ ነው ሰጥቼ ሄድኩት መጀመሪያ ሳኡዲ ሲሄድ ከሳኡዲ ግን መጥቼ ቤሩትም ሄጂ ስመለስም እዛው ነበረች ገና 14 ዓመቷ ነበረ ደግሞ ማሪ የኔ ጥያቄ ሌላ አንቺ የምትመልሽ እኔ ፍቅር እኔ ያልኩሽ አንቺ ምንም አይነት ዘመድ እንዴት ሰው ያለ ምንም ይፈጠራል ከዛፍ ላይ እኮ አልተቀነጠስሽም አንቺ ቅጠል አይደለሽም ከዛፍ ላይ አልተቀነጠስሽም አክስት አጎት ሀያት የሆነ ካጎት በኋላ የሆነ ብቻ የዘር ሐረግ የሆነ ዘመድ ይኖርሻል እንዴት ያለ ምንም ነገር ትፈጠሪያለሽ የራስሽ ዘመድ እኮ እናቴን አፋልጊኝ ብዬሽ ነበረ ካስታወሽ ማለት ነው ምክንያቱም ብዙ ልጆች እናቴ ሲሉ በጣም እንትንላለሁ እኔ እናቴን ባካላል ለእናት አይደለም ዘመድ የለሽም ወይ ነው የለኝም እመቤቴ ማንም የለኝም ማንም ራስሽን ስትነቂ ብቻሽን ያገኘሽው ራስሽን ስታቂ ነፍስ ስታቂ እኔ በቃ ከዛ ያሳደገችኝ ሞተች እሷ ስትሞት ማንም የለም ምክንያቱም እሷ ያሳደገችን 3 ነን አንዷ አዲስ አበባ ነው ያለችው አንዷ ደግሞ እዛው ክፍለ ሀገር ነው ያለችው ትሙት ትኑርም የማውቀው ነገር የለም እህቶችሽ እንደማለት ናቸው ለምን ለነሱ አልሰጠሽም አንድ ቤት አደጋችሁ ማለት እህቶችሽ እንደማለት ናቸው ለባዳ ወንድ ከምትሰጪና አረብ ሀገር ሄደሽ ይሄ ሁሉ ብር ለሱ ከሚላክና እሱ ከሚቅምበት ከሚጠጣበት ለምን እነሱ ጋር አላስቀመጥሽም ነበር ልጅሽን አዲስ አበባ ያለችዋን አላቃትም በልጅነቴ ስለተለያየን ማለት ነው በልጅነቴ ነው እሷም ያው ሴትዮዋ ስላሳደጓት ካገባች በኋላ መታም አታውቅም ጠይቃትም አታውቅም ያቺ ግን አጠገቧ የነበረችዋ እሷ በጣም ትልቅ ሆና በጣም ተጎርታም ስለነበረ ትሞት ትዳንም የማውቀው ነገር የለም ከዛ እሷ ስትሞት ያም አባቴ ብዬ የምለው የሚደፍረኝም የነበረውም ሰው በመኪና አደጋ ነው የሞተው ማለት ነው ስለዚህ የማውቀውም ሰው የለም
እኔም በልጅነቴ ነው የመጣሁትኝ ቀረሁ አዲስ አበባ ማለት ነው። በቃ ገባኝ። እሺ አሁን ልጅሽ 18 ዓመቷ ነው። ለምን ራሷ አትሰራም? ለምንድን ነው አንቺ ብር ልትልኪላት? እኔ ብር አልክላትም። አሁን ፕሮሰስ እንድጀምር ብቻ ብር ልኬላት ነበረ። በቪዚት ቪዛ እናመጣታለን 3000 ብር አካውንቷ ላይ መኖር 300 ሺህ አካውንቷ ላይ መኖር አለበት አሉኝ። አካውንቱ ላይ አስገባሁኝ። ሳስገባ በሱ አካውንት ማለት ነው እንደ መጀመሪያ የደላላ ክፍል ሲሉኝ አልገባኝም ስለነበረ ለደላላ ከፈልኩኝ። እሺ ከዛ እሱም አልተሳካም ቀረ፣ ተዘጋ በመሃል ቪዚት ቪዛ። ከዛ ሲዘጋ ጊዜ በደላላ ደግሞ ጀመርኩኝ ማለት ነው። አሁን ሌላ ቦታ 85,000 ብር ክፍዬ 85,000 እና 17,000 የእንትን ምናምን ክፍያ ያለችኝ ከፈልኩኝ። አሁን እዚህ ነው አልስተካከልም ያለኝ። ፎቶዋ ስክራች ያደርጋል ኮምፒውተሩ እየመለሰ አስቸገረኝ። ሶራ ሸክስዬ ይለኛል ሰውየው ማለት ነው። እና እዚህ ነው ያስቸገረኝ። አሁን እዚህ ላመጣት ብዬ እዚህ አሁን እኮ የዱባይ ቪዛ እየወጣ አይደለም እኮ ማሬ፣ ትንሽ መጠበቅ አለብሽ። እየወጣ አይደለም እኮ የዱባይ ቪዛ አሁን። አይ ሴትዮዋ ነች እኮ የምታሰራል። በኮንትራት ነው የምታመጣልሽ ሴትዮዋ? በኮንትራት አምጥታልኝ እዚህ እኔ መንጃ ፈቃድ አስተምራትና ትሰራለች። ሰላት ጊዜ ችግር የለውም እዚሁ እኔ ጋር ትሰራለች እና አምጣታለችኝ። እና እሷ ነች እምቢ ያላት እና የሰውየውን ቦይስ ልካልኝ ሶራ ሸክስዬ ነው የሚለው ማለት ነው እኮ። ፎቶ ይሆናል ሪጀክት የሆነው። እስቲ ፎቶ አዲስ ፎቶ ትነሳ ልጅሽ። እኔ ደግሞ እንዳልሄድ እዚህ ቀጠሮ አለብኝ። አሁን እግሬን ድጋሚ አሁንም ኦፕራሲዮን ልሰራ ነው እና መሄድ አልችልም። ምንድን ነው ራሷ ፎቶ ተነስታ አትልክልሽም እንዴ ስልሽ እዛ ሄጄ ያለ የራሷ እዛ እንድትሰራ ባትመጣ ደስ ይለኛል። ግን እዛ ደግሞ ማንም ስለሌለሽ ብትመጣ ማንም ስለሌላት እዛ ትምጣልሽ። አንቺ ጋር እናቷ ጋር ብትሆን ይሻልሻል። ሱራ ሸክስያ ከሆነ የሚለው የግል ፎቶ ማለት ነው። ስለዚህ እንደዛ ነው የሚለው። ፎቶ ካልተቀበለ አዲስ ፎቶ ተነስታ ትላክልሽ። እሺ አዲስ ፎቶ ስትልክልሽ እንደገና አፕላይ ሲያደርግ ኢንሻአላ ይወጣላታል ብለን ተስፋ እናደርጋለን። እዚህ መሀል ዶክተር ካለ እስኪ ጠይቂልኝ ሀቡዬ። ምን አንገቴ ድጋሜ ወጥቷልና ልቤን የሚያፍነኝ እሱ ነው። ታዲያ ዶክተር እዚህ ጋር ዝም ብሎ ቲክቶክ ላይ ማንም ዶክተር ነኝ ብሎ መጥቶ ያለሽን አምነሽ ልታደርጊ ነው እንዴ? ኢማራት ላይ ነው ያለሽው፣ ህጋዊ ነሽ። ለምን ሐኪም ቤት ሄድሽ አትመረመሪም? አንገትሽን እዚህ አንሰራሽም አሉኝ። መጀመሪያ የተሰራሽበትን ወረቀት አምጪ አሉኝ ማለት ነው። እና ለምን አታስልኪም ከኢትዮጵያ? የለም እንትኔ የለም፣ ምንድነው ስሙ መታወቂያ የለም እኮ። መታወቂያ ፓስፖርት ኮፒሽን ላኪላችሁ ነበር። ፓስፖርትሽ ይወጣላ። ፐርሰናል ኢንፎርሜሽንሽ እኮ ነው የሚፈለገው። ማንነትሽ፣ ስምሽ፣ አድራሻሽ እኮ ነው የሚፈለገው። የታከምሽበት ሆስፒታል ልጅሽ ትሂድና 18 ዓመቷ አይደል? ትልቅ ሰው ናት። እዛው አጠገባችን ነው ጳውሎስ ሆስፒታል። አዎ ትሂድና ጳውሎስ ሆስፒታል ልጅሽ ፓስፖርት ኮፒሽን ይዛ ታውጣልሽ ፋይሉን እና ትላክልሽ ስካን አድርጋ በኮምፒውተር። እሺ ከዛ ስትልክልሽ እሱን ሪፖርትሽን የዛሬ ስንት ዓመት ኢትዮጵያ የተሰራሽበትን አንብበው ችግርሽን ያውቁታል። እንደ አዲስ ደግሞ ምርመራ መመርመር አለብሽ እኮ። ለዛ ነው አሁን እዚህ እንሰራሻለን አሉኝና ድጋሜ እግርሽንም ይሄንንም አንድ ላይ መስራት አንችልም፣ የመጀመሪያውን እንትን አምጪ አሉኝ ማለት ነው። በአሁኑ ቀጠሮ ነበረኝ እና ሁለቱንም አንድ ላይ አንሰራሽም፣ የዚህኛውን የወረቀት አምጪ፣ የዚህኛውን ግን ችግር የለውም። ዶክተሩ ልብናኔ ነበረ፣ አንድ ግሬን አበላሸኝ ማለት ነው። እና እኔ አይደለም የምትታከሚው ስሙ ይመራት ነው የሀገሩ ስም ነው የሆስፒታሉ ስም ይመራት። የት ያለው ሙስተሽፋ ይመራት እኮ የት? አቡዳቢ አላይ ሙስተሽፋ ኢማራት የሚባላል። አዎ ደረሰኞቹን ላሳይሽ እንትን ያልኩበት አለ። አያስፈልግም ማሪ፣ የሆስፒታል ስም ፈልጌ ነው። እሺ እና ታዲያ አሁን ሪፖርትሽን ከፈለጉ ልጅሽ ጳውሎስ ሆስፒታል ኢማራት አላቆም እኔ ኢማራት ስትይ ይመጣልሻል። ኢማራት ሙስተሽፋ ኢማራት ነው የሚለውና መጀመሪያ ሰርጀሪ የሰራኝ ሰውዬ የለም ቨርጂን ሄዷል ማለት ነው። ከዚህ ለቆ አመት በሙላ ተሰቃይቼ ግሬ ከዚህ ራሱ ይፈነዳል ማለት ነው። ግሬ
ያብጥና ራሱ ይፈነዳል፣ ያብጥና ይፈነዳል በየቦታው። ከዛ አንደኛውን ዶክተር አረ ምን ይሻለኛል እንደዚህ ነው ስለው ጊዜ ማን ይሰራሽ ሰርጀሪ ሲለኝ ዶክተር ሬድዋን ነው ስለው እነሱ እኮ እዛ ቨርጂን አለ አለኝ። ሄጄ ሳናግረው እኔ አይደለሁም ይሄ አና ከረብተ ሀዳሮጅ ልጅ አለኝ። ስፔሻላይዝድ ሆስፒታል ኦኬ፣ ኢምሬት ስፔሻላይዝድ ሆስፒታል ዩናይትድ አረብ ኤምሬት ኢን አለ። ይሄን የተለያየ ብራንች አላቸው። ጁሜራ አላቸው። ያላይና አንድ ነው እዚህ ጋር ብቻ ይሄ ብቻ ነው። ኖ በየኢምሬት ነው። አልኤን አንድ አቡዳቢ አንድ የተለያየ ቦታ አንድ በየኢምሬቱ ነው የሚሆነው እንጂ አልኤን ላይ ብቻ ሁለት እንዴት ይኖራል? እሺ ስለዚህ እኮ አሁን የቸገረሽ የኢትዮጵያ ፋይልሽን ነው። አንቺ ያለ መታወቂያ የማይወጣ መስሎሽ ነበር አይደል? አዎ እንደዛ ነው። ብዙ ጊዜ ጠይቄ ያው መታወቂያሽ ቤት ሲታደስ የት እንደገባ እናቅም ሲሉኝ መታወቂያ አያስፈልግም። ፓስፖርት ኮፒሽን ፎቶ አንስተሽ ትልኪላታለሽ ለልጅሽ። ከዛ ልጅሽ እንጃ በምን እንደሚመጣ አላውቅም። እንትን ፓስፖርት ኮፒሽን ላኪላት። እሱን ይዛ ጳውሎስ ሆስፒታል ትሄድ፣ ፋይልሽን አውጥታ ትላክልሽ፣ እስካን አስደርጋ እሱን ስታሳያቸው አንገትሽን ደግሞ ይሰሩልሻል ማለት ነው። በስልክ ቁጥር ይወጣል። የዛን ጊዜ ሰልጥኗል። የዛሬ ስንት ዓመት ነበር አንገትሽን የተሰራሽ ኢትዮጵያ? አንገቴን ተሰርቼ በ20 ቀኔ ነው እዚህ ቤት የመጣሁት። የዛሬ 9 ዓመት? አዎ 9 ዓመት። እና ጋይስ የዛሬ 9 ዓመት ጳውሎስ ሆስፒታል በስልክ ቁጥር ይወጣል? አይ ዶንት ኖ። የዛሬ 9 ዓመት ያሰልጣን ያለ ብዬ አላስብም። በአሁኑ ሰዓት ግን የትኛውም ሆስፒታል ስልክ ቁጥራችሁን ስትሰጧቸው ስልክ ቁጥራችሁን ሲስተም ላይ ኮምፒውተር ላይ ሲያስገቡ የታከማችሁበት ቀን ፋይል ይወጣል። የዛሬ 9 ዓመት ይሄ ስልጣኔ ነበር ብዬ አላምንም። ፓስፖርት ኮፒሽን ላኪላት ለልጅሽ። ልጅሽ ሄዳ ፋይልሽን አውጥታ ትላክልሽና ሕክምናሽን ተከታታይ። በጣም ነው የማመሰግነው። በምንድን ነው ባሪኮስ እግርሽ ላይ የተባልሽው? ከመቆም የተነሳ ነው የሚመጣው። አንዱ ግሬ ኖርማል ነው እንዳለ ነው። የሆነ ረጅም ነገር ነው ጎትቶ ያወጣው። ኖርማል ነው አንዱ። ብዙ አረብ ሀገር ላይ የሚኖር ሰው ሱቅ ውስጥ ሴልስ የሚሰራ ሰው ብዙ ሰው ባሪኮስ አለበት። ባሪኮስ ማለት ጋይስ ደምስር፣ የተቆጣ ደምስር፣ ጥቁር እንደዚህ ውፍር ያለ ደምስር ከውጭ የሚታይ የለም። በቆዳችሁ ላይ እንዲህ ስታዩ ከውጭ የሚታይ ረጅም ሰዓት በመቆም የሚመጣ ነው ባሪኮስ። የእኔ ደግሞ የሚለየው ልክ እንዴት ነው አሁን ቧንቧ የሆነ ነገር እንትን ሲል እንዲፍሽ ብሎ ውሃው አይፈስም። ልክ እንደዛ ነው ደሙ የሚፈሰውና እሱ ነው አሁን እያስቸገረኝ ያለው። ያብጥና እግሬ በራሱ ይፈነዳል እንዲህ ሲሄድበት ማለት ነው። እና ሴትዮዋ ራሷ አብዛኛው ስደት ላይ ያለ ሰው ረጅም ሰዓት ስለሚቆም አለበት ባሪኮስ አብዛኛው ሰው። እና የፋይልሽን አውጥታ ትላክልሽና አንገትሽን ተከታታይ። ኢማራት ሕክምናቸው ጥሩ ነው። ህጋዊ ስለሆንሽ ኢማራት ሕክምናቸው በጣም ቆንጆ ነው። ሴትዮዋ ኢንሹራንስ አውጥታልሽ ነው አይደል ኢማራት ሆስፒታል የምትታከሚው? ሴትዮዋ እንደ እህቴ ነች። በነገራችን ላይ እናቴም እህቴም ነች። በጣም አላህ ይስጣት። አሜን። እሰይ እንኳን ጥሩ ሰው ሰጠሽ። እንኳንም ይመራት ላይ ሆንሽ ማሬ። ጥሩ አረብ ሀገራት ጥሩ ህክምና ነው ያለው ውዴ። ኢትዮጵያ ብትሆኚ በየጊዜው ትወስደኛለች። ባለፈም እንደዚሁ እሷ የሌለችበት ሰዓት እንዲህ ወድቄ ረጅም ሰዓት ወድቄ ልጆቹ አገኙኝ ማለት ነው። እና ስወድቅ ራቆቴን ነበርኩኝ ማለት ልብሱ ተገለበ። ከዛ ለእናታቸው ደውለው ቶሎ ወሰዱኝ ሐኪም ቤት። ሲወስዱኝ ያው እዛ ነው የነቃሁት። ብቻ አላውቅም። እንኳን በዚህ ህመምሽ ላይ መጥፎ ቤት ቢገጥምሽ መጥፎ ነበረ። እንኳንም ጥሩ ቤት ገጠመሽ፣ እንኳንም ህጋዊ ሆንሽ፣ እንኳንም ኢንሹራንስ ኖረሽ አትሊስት የህክምና ውጪ አያሳስብሽም። ይመስገን ፈጣሪ። ግን ያንቺ ህይወት በጣም ያስተምራል ለብዙ ሴቶች። ለወንድ እንደዚህ እድሜያቸውን ገንዘባቸውን መገበር እንደሌለባቸው ይማራሉ። አቡዬ ቤተሰብ ያለው ሰው እንደኔ አይሆንም። እኔ ወር ደርሶ ሳንቲም ካላኩኝ አይ ይኸውልሽ ዋናው የሴቷ ጥንካሬ እንጂ ቤተሰብ ማሳበቢያ ሊሆን አይችልም። ዋናው ፈጣሪ ነው። ፈጣሪ አብሮን አለ። በጣም ብዙ ልጆች አይደለም አንቺ ቤተሰብ አሳድጎሽ ሰው አሳድጎሽ ቀርቶ ማደጎ ቤት አድገው ኦኬ በጣም ጠንካራ ነው የሚሆኑት። በማንም አይተማመኑም። ቤተሰብ ያለው ሰው እንደውም ጨምላቃ ነው። በቤተሰቡ ይተማመናል።
ቤተሰብ የሌለው ሰው በፈጣሪ ብቻ ነው የሚተማመነው። ማንም እንደሌለው ስለሚያውቅ በማንም አይተማመንም፣ ጠንካራ ይሆናል። ገባሽ? አንቺ ጠንካራ ስላልነበርሽ ነው። አሁን ህይወት አስተምሮች ጠንካራ ሆነሻል ብዬ አስባለሁ። አንደኛ ልጅሽን እነሱ ጋር ማስቀመጥ አልነበረብሽም። እነሱ ጋር አስቀምጠሽ ገንዘብሽን ስትልክ ይኖርሽ። አየሽ፣ ይሄ ምንድን ነው? እንደገና ልጅሽም አሁን 18 ዓመቷ ሆኖ ከአንቺ ልትጠብቅ አይገባም፣ ልትሰራ ይገባል። ተምራለች፣ ትሰራለች፣ ስራ አላት ልጅሽ። 8 ነው ያቋረጠችው፣ ከ9ን ሁለት ጊዜ ያስደገማት። ከዛም በኋላ በቃ ተይው አልኳት። ምክንያቱም አስተማሪው በጣም ባለጌ የነበሩ አስተማሪ። ሁልጊዜ በህይወታችን ምክንያት የምንሰጥባቸው ሰዎች አሉ። አስተማሪ ምክንያት ነው፣ ጎረቤት ምክንያት ነው፣ ቤተሰብ ምክንያት ነው። ሰው ምክንያት መስጠት ካላቆምን መቼም ህይወታችን አይቀየርም። ህይወታችንን ለመቀየር ምክንያት መስጠት ማቆም አለብን። ሰበብ መፍጠር፣ ምክንያት መስጠት አቁመን ህይወታችንን ለመለወጥ ቆርጠን መነሳት አለብን። ምክንያት፣ የትኛውን ምክንያት፣ አንድ ሰው ህይወቱን መለወጥ ካልፈለገ ሁልጊዜም ምክንያት አለው። ህይወቱን መለወጥ የፈለገ ሰው ደግሞ የትኛውን ምክንያት አያስቆመውም። አሁን ልጅሽ ትምህርት ከ8 አቆማለች። ምንድን ነው የምትሰራው ታዲያ? 18 ዓመት ልጅ ስራ አላት? አሁን ምንም አትሰራም፣ ስራ የላትም። ውዝዋዜ ትወዛወዝ ነበረ፣ እሱንም አሁን ትተዋለች። በቃ እኔ ወደዚህ ካልኳት ጊዜ ጀምሮ ያው ምንም አትሰራ። አሁን ሰሞኑን ደግሞ ቀበሌ ውስጥ እዚህ በምርጫ ምክንያት እዛ ቀበሌ ውስጥ ምናምን እየሰራች ነው እንጂ ምንም ስራ የላትም። ልንገርሽ እኔ አንድ ታሪክ። አንዲት ልጅ ማለት ነው በ7 ዓመቷ ከገጠር አመጧት፣ የሀብታም ቤተሰብ እንድትይዝ ማለት ነው። ሴትዮዋ ስታመጣት ከገጠር ላስተምራት ብላ ነው ከቤተሰቦቿ የወሰደቻት። ገጠር ለቅሶ በሄደችበት ታያትና ቅልጥፍናዋን ለቤተሰቦቿ ስትላላክ ታያትና ከዛ ወስጄ ልጃችሁን አዲስ አበባ ላስተምርላችሁ ትላቸዋለች። ቤተሰቦቿም ደስ ይላቸውና የገጠር ሰው ስለሆኑ እነሱ ስላልተማሩ ሌሎቹ ልጆቻቸው ያላገኙትን እድል እሷ ስላገኘች ደስ ብሏቸው እሺ ውሰጃት፣ እሷ በጉልበቷ ታገልግልሽ፣ አንቺ ደግሞ አስተምሪያት ይሏታል ሴትዮዋ። ከዛ ይዛት ትመጣና ገና በ7 ዓመቷ ማለት ነው አስብ የመጣችው። ከዛ ቤት ውስጥ እየተላላከች ኦኬ እስከ 9 ዓመቷ ምናምን 2 ዓመት ሙሉ ትምህርት አላስገባቻትም። 9 ዓመቷ ላይ የማታ ትምህርት አስገባቻት። እየተማረች እንደ ሰራተኛ እየሰራች የእሷን ልጆች እየያዘች እዛ ቤት ውስጥ ትምህርት እስክትጨርስ ድረስ እንደ ሰራተኛ ያለ ደሞዝ እያገለገለች አደገች። በጣም ብዙ በደል እየደረሰባት እየተራበች ስራ ከአቅሟ በላይ እየሰራች ግን አላማዋ ህይወቷን መቀየር ስለነበረ አንገቷን ደፍታ ያለ ደሞዝ በጉልበቷ እያገለገለች ምግብ ብቻ እየበላች ማለት ነው። በቃ እንግዲህ ምግብና የእነሱን ውራጅ ልብስ የማታ እየተማረች ብዙ የሚያሰናክል ነገር ነበር። የሰውየው የሴትዮዋ ባል እያደገች ጡት እያወጣች ስትመጣ ይመኛት ነበር። ትልቁ ወንዱ ልጇ ይመኛት ነበር። ግን ራሷን እየጠበቀች ከነሱ እየራቀች የማታ ትምህርት ቤት ስትሄድ ብዙ ወንዶች ይተናኮሏት ነበር። ግን የሚታያት አላማዋ ህይወቷን መቀየር ነው። እነዛ ገጠር ያሉ ድሃ ቤተሰቦቿን ማሳለፍ ስለነበረ ጥርሷን ነክሳ ችግሯን ችላ ትምህርቷን ተምራ አሁን ላይ ዶክተር ናት። በጣም ጎበዝ ዶክተር ናት። ራሷ አልፋ ለቤተሰብ። ታዲያ አላማ ነው፣ ምክንያት አያስቆሙም። የሰው ልጅ አላማ ካለው ጠንካራ ከሆነ ቤተሰብ ስለሌለኝ፣ የገጠር ልጅ ስለሆንኩ፣ የድሃ ልጅ ስለሆንኩ፣ እንዲህ ስለሆንኩ፣ እነዚህ ሁሉ ምክንያት ናቸው። የሰው ልጅ አላማ ካለው ከምንም ቆርቆሮ ቤት የዘበኛ ቤት ውስጥ ነበር የሚያሳድሯት ተጠይፈዋት፣ የድሃ ልጅ የገጠር ልጅ ስለሆነች። ገባሽ? ግን ያ ሁሉ እሷ የሚታያት ያ ሁሉ ትራፊያቸውን ስትበላ፣ ውራጃቸውን ስትለብስ፣ መኪናቸውን ስታጥብ፣ ግቢያቸውን ስታጥብ ምን ስትል ይታያት የነበረው የወደፊት አላማዋ፣ ወደፊት ህይወቷ ተምራ ትልቅ ደረጃ ደርሳ ወደፊት ህይወቷ ተለውጦ ፊውቸር የሚታያት የወደፊት ህይወቷ ነው። የዛሬ የምትበላውን የሻገተ እንጀራ አይደለም የምታየው። አላማ ስላላት ገባሽ? ጠንካራ ስለሆነች እና የሰው ልጅ ዘመድ ስላለው ቤተሰብ ስላለው የሀብታም ልጅ ስለሆነ የከተማ ልጅ ስለሆነ ምናምን አይደለም። አላማ ነው ዋናው። አላማ ያለው ሰው ምክንያት አያቀርብም። አላማ ያለው ሰው ሁሉን ነገር አሸንፎ
ይዞ ይገኛል። አዎ ሀቡዬ ምን አለ መሰልሽ እኔ የዋህነት ነው የሚያጠቃኝ እንጂ ዘመድ ስላለኝ ዘመድ ስለሌለኝ ሰውን ማለቅስም እግዚአብሔርን ማለቅስም። አሁን ምክንያት አለብሽ የዋህነት የሚባል ምክንያት አቀረብሽውን ደግሞ እሱ ነው አሁን እያለኝ ያለው። ምክንያቱም ተይው ማሪ፣ ምክንያቱም ተይው። ምክንያት አያስፈልግም እንጂ ምክንያቱም ይኸውልሽ ልጅሽ ጠንካራ መሆን ያንቺ ህይወት አለፈ በቃ። ልጅሽ ግን አሁን የ18 ዓመት ልጅ ሆና ወይ አልተማረችም። ለምን ወይ አትማርም? ሞያ ለምን ከፍላ አቡዬ የምትቀመጥበት ቤት ነው ብቻዋን ተቀመጪ ስላት እፈራለሁ አለች። ሰፈራችን በጣም መጥፎ ሰፈር ነው አቡዬ ማርያምን ነው አሁን ያለች ማሪ ታዩ በቃ አሁን አንቺ ብቻ ፈጣሪ ማርሽ ሰፈራችሁ ምክንያት ነው፣ ሰፈራችሁ ምክንያት ነው የምታርፍበት ቦታ። ጠንካራ ብትሆን የ18 ዓመት ልጆች አሁን ኢትዮጵያ ውስጥ እየሰሩ የሚማሩ አሉ። አቡዬ ብያታለሁ፣ መቤቴን ብያታለሁ። እኔ ደከመኝ። ስለዚህ ጠንካራ አይደለችም፣ አላማ የላትም። አላማ ከሌለች አሁንም ዱባይ መታ ያንቺ ሸክም ነው የምትሆነው። ኢጃዛ ቤት ነው የምትቀመጠልሽ፣ አትሰራልሽም። ልክ ነው ማለት እኔ እንድትሰራ ፈለግኩ፣ ብቻዋን እንድትቀመጥ ፈለግኩ ከሰው ጋር። ከዛ ብቻ ወጥታ ሌላ ቦታ እንድትቀመጥ ፈለግኩኝ በጣም ማርያምን እልሻለሁ ሀቡዬ ለጆሮሽ ይሰቀጥጥሻል ብትሰሚ የሚያደርጓትን ነገር ማለት ነው። እኔ ሳንቲሜንም እያወጣው ጉልበቴ ሳያርፍ ገንዘቤ ሳያርፍ ማለት ነው። ግን አሁን ደግሞ እዚህ መታ ልገላገል ወይ እዚህ መታ ልገላገል ወይ ደግሞ ረቅ ወዳለበት ወደ እንትን ቤት ልከራይልሽና እኔ ከፍላለሁ። የምግብ ራስሽ ሰርተሽ እንትን ትያለሽ። የቤት ኪራይ 18 ዓመት ልጅ ለምን አንቺ ትከፊላታለሽ? የቤት ኪራይ ለምን ሰርታት ለምን ሰው ቤት ለምን አትቀጠርም? አይ ሰው ቤት ለምን አትገባም? አብዬ ብዙ ሰው መክሯታል። ሰው ቤት አትገባም እሷ እሺ ብላ እንዲሁም እኔን ነው እየወቀሰችኝ ያለች። አንቺ ነሽ ያጠፋሽ እንደዚህ ያረክሽኝ ብላ ነው እኔን እየወቀሰችኝ ራሱ ያለችው። ሁሌም ሰበብ አለ የሰው ልጅ። አሁን አንቺን የምትወቅስሽ ከሆነ መቼም ሰው አትሆንም። አንቺ ነሽ ያበላሽሽኝ አለችኝ። ማርያምን አንቺ ነሽ ያለች። እዚህ ውስጥ ያለን አብዛኞቻችን አረብ ሀገር ያለን ሰዎች በ16 ዓመቱ ይወጣል አረብ ሀገር፣ በ17 ዓመቱ ይወጣል። እኔ በ18 ዓመቴ ነው የወጣሁት። በ18 ዓመቴ ከእናትና ከአባቴ ቤት ወጥቼ የእናትና አባቴን እንጀራ ቀምሼ አላውቅም። የራሴን እንጀራ አብስዬ መብላት የጀመርኩት በ18 ዓመቴ ነው። 18 ዓመቴ ላይ ካታር መጣሁ፣ ማዳም ቤት ገባሁ። አረብኛ አላውቅም፣ ምን አላውቅም። ጥርሴን ነክሼ ሰራው። 4 ዓመት ኮንትራት ቤት ጥርሴን ነክሼ ሰራው። የከተማ ልጅ ነኝ። ሰው ስለ መጥፋት ሲያወራ ጓጓለሁ፣ ግን አላማ ነበረኝ። ፕሌይ ግራውንድ ሀዲቃ የሴትዮ ልጆች ላጫውት ሲሄድ የማገኛቸው ልጆች ከኔ የባሱ የከተማ ልጆች ዱርዮች፣ የሚያወሩት ስለ ኢጃዛ፣ ስለ ክለብ፣ ስለ መጠጥ፣ ስለ ሺሻ፣ ስለ መቦረቅ። ሞኝነሽ እንዲ አጠፊን ብጠፊ እኮ ይናል ይከፈልሻል፣ ኢጃዛ እንደዚህ ትወጫለሽ፣ እንደዚህ ዘፋኝ መጣ ኮንሰርት ሄደን እንደዚህ እያሉ ነው የሚያወሩልኝ። ያ ይስበኛል እንድጠፋ። ከዛ አላማዬን እነግረዋለሁ። ጠፋው ማለት ህይወት የተበላሸ ማለት፣ ጠፋው ማለት ብታመም መታከማችን፣ ጠፋው ማለት የምሰራባት ማዳም ደሞዜን ብከለክለኝ መብቴን የማስከበር መብት አይኖረኝም። ጠፋው ማለት መብት የሚባል ነገር አይኖረኝም። ማንም ቢሰድበኝ ቢመታኝ ደሞ ብሬን ቢቀማኝ የመክሰስ መብት የለኝም። ይሄን እየነገርኩኝ ራሴን ወደ ኋላ መልሷለሁ። ገባሽ? ራሴን እገታለሁ። ለምን? አላማ ስላለኝ፣ ህይወቴን የመቀየር አላማ ስላለኝ። አላማ ባይኖረኝማ ወዲያው የፊት የፊቱን እንደ ከብት የፊት የፊቱን ሳሩን ብቻ ማይ ቢሆን ኖሮ ማጠፋ ነበረ። እንደ ጠፋ ሲጀነጅኑኝ ስለ ኢጃዛ ቤት እያወሩ ልቤ እንዲቆም ሲያደርጉ እጠፋ ነበር። ግን እኔ ሳልጠፋ ኮንትራት ቤት 4 ዓመት ጥርሴን ነክሼ ሰርቼ ነው በሴትዮ ፍቃድ የወጣሁት፣ መንጃ ፍቃድ ያወጣሁት፣ ብዙ አይነት ስራዎችን የሞከርኩት። ብዙ ነገር አላማ ስላለኝ። አላማ ካለው የሰው ልጅ ምንም ነገር አያስቆመውም። ህይወቱን የመለወጥ አላማ፣ በራሱ የመቆም አላማ፣ በሰዎች ቁጥጥር ስር ያለ መሆን፣ ሰርቶ በራሱ ገንዘብ የራሱን ህይወት ራሱን የማዘዝ አላማ ያለው ሰው ምንም አያስቆመውም። ስለዚህ ምክንያቷን እስካልተወች፣ አንቺ መውቀስ እስካልተወች ድረስ አትለወጥም። ዝም ብለሽ አንቺ ትደክማለሽ። ምን ላድርግ? ምንም ነገር አትሰማም። ስልክ እንኳን ስደውልላት አታነሳልኝም። እግዚአብሔርን ስልክ እኮ ተያታ መከራው እምቢ ካለ መከራ ይምከራው። ትንሽ ብታያት እና አንቺ መላክ ብታቆሚና መከራ ቢመክራት ጥሩ ነው። ሰው ላይ ተቀምጣ ደግሞ ይከብዳል ዝም ማለት። ለዛ ብዬ ምን ላድርግ? እኔ በጣም በቃ ግራ ነው የገባኝ። አሁን ልጅቷ ራሱ ብታይ የጀመርኩላት ልጅ ከአንቺ ቤት ነው ያገኘኋት በነገራችን ላይ እና አላቃትም። እኔ ረዳሻለሁ ብላኝ
ነው የጀመረችላት ፕሮሰስ። ሶሲ አሻራ እንትን ምናምን የጨረሰችላት ማለት ነው። ማናት ስሟ? መሰረት ትባላለች። መሲ ነው መሰረት የሚባል ሰው አላውቅም እናቴ። ካንቺን ያገኘዋት ማርያምን ቤሩት ያለች ላይ ገብታ። አዎ ታሪኳን መሰረት የምትባል ታሪኳን ሁሉ ነግራሻለች። መሰረት የምትባል አዎ እዚህ አቡዳዊ እያለሽ አሁን ሳይሆን አቡዳዊ እያለሽ በኋላ ብር ተበልተሽ አንቺ ቤት ስላገኘኋት አመኜ ብለሽ እንዳታለቅሽ። አይደለም አትበላኝም። እሷ ራሱ እየደወለች ስልክ ወይ ስታደርግላት ምን ስትል አትመልስም። መሰረት እኔ አላስታውስም፣ ብዙ ሰው ስለሚገባ ነው። እኔ በመሲ ነው ማውቃት። ከአንቺ ቤት ነው ያገኘኋት ነው። ቤሩትም ታሪኳን ስትናገር ቤሩት እሺ፣ እዚህ ቤት ታሪኳን ስትናገርም መሰረት በሚል ስም ነው የተናገረችው። አዎ የአካውንቷ መሰረት ነው የሚለው። እኔም በዛ ነው ማውቃት። ታሪኳን የተናገረችው ቤተሰቦቿ አሰቃይተዋት 2 ልጆች እንትን ብለው በልጆቹ ምክንያት በጣም ተሰቃይታ የነበረች ሰው ነው። ታውቂያለሽ እዚህ ቤት በቀን 80 ሰው ይገባል። ስለዚህ እያንዳንዱ ማስታወስ አልችልም። እና እንደዛ ነው። እስቲ አንቺም ጸልይልኝ፣ አንቺንም እግዚአብሔር በሰላም ይገላግልሽ። ስላስገባሽኝ ትንሽ ቀለል ስላረግሽልኝ ደስ ብሎኛል። ማሪ ልንገርሽ አንድ ነገር፣ ልጅሽ በራሷ እንድትቆም ከፈለግሽ ተያት፣ ሰርታ ትብላ። ሰው ቤት ተቀጥራ ትስራ። 18 ዓመቷ ነው፣ ትልቅ ሰው ናት፣ ሙሉ ሰው ናት። ሰርታ ትብላ። ካለበለዚያ እድሜ ልኳን ያንቺ ሸክም ትሆናለች፣ ነገ ደግሞ የወንድ ሸክም ትሆናለች። ሀቡዬ እኔም ያልኳት አሁን እንደዛ ነው። ይኸውልሽ ፎቶ ተነስተሽ ላኪ ስላት በመጀመሪያ ፎቶ ተነስታ ስትልቅ ጥፍሯ ሀቡዬ ለሴትዮዋ ምን ብዬ ልስጣት? ከዛ ድሌት አደረኩትና ሌላ ፎቶ ተነሽ ማለት ረጃጅም ጥፍር ነው ያደረገችው ነው። ረጃጅም ጥፍር አድርጋ በዊግ ፀጉሯን ስፌት ተሰፍታ ምናምን ነገር እንደዚህ እንትን ብላ ላከችልኝ። ይሄኛው አይፈለግም አልኳት። ሌላ ተነሳች ማለት ነው። ሌላ ደግሞ ስትነሳ ሻሽ አስራ አሪፍ ነበረ፣ ግን ኩል አለው እንትን አለው ስክራች አለው ብዙ ፎቶ እንትን የማይቀበል እንትኑ አልቀበልም ማለት። ደጋሜ ደግሞ አሁን ስላት ፀጉሯን ተላጭታው ይሁን ተቆርጣው ይሁን አላቅም መላጣ ሆና መጣች። አሁንም ፎቶ ምን ሆነሽ ነው አንቺ ልጅ እንደዚህ ሆነሽ እንትን የምትይው? ወይ እዛው ልስራ ካልሽ እዛው ስሪ፣ እኔን ተፋችኝ በቃ እኔ ደከመኝ አሁን አልኳት ትናንትና ማለት ነው። ማለት ከአቅም የሆነ አንዳንድ ጊዜ ብለሽ ሲደክምሽ ሁሉ ነገር ያስጠላሻል። እና መስራት ከፈለግሽ እዛ ስሪ፣ ግን ወይ እዚህ አትመጪ፣ ወይ ከነሱ ላይ አትላቀቂ፣ ወይ ከነሱ ላይ ውጪና እኔ ሰላም አገኛለሁ ለብቻሽ ቁጭ በይ አልኳት። እኔ እንደዛ እንዴት ይኛልሽ አለችኝ። ማርያም ትናንትና ደውዬ ማለት ነው ህይወቴን ያመሰቃቀልሽው አንሶች ደግሞ እንደዚህ ትኛልሽ አለችኝ ማለት ነው። ምን አድርጋለሁ? ተማሪ ከሰው በታች እኔ ስላልተማርኩ አንቺ ሳትማሪ እንዳትቀሪ ያብሰራ በእግዚአብሔር እያልኩ ሁሉ ጊዜ እንትን እላታለሁ፣ ግን ምንም ነገር አትሰማም። ምንም አሞኛል ስላት መታመም ብርቅ ነው አለችኝ። የሆነ ጊዜም እንደዚህ ሆኛለሁ ስላት እንዴ ስንት ሰው ይሞታል አለችኝ። ስንት ሰው እኮ ይሞታል አለች። ይሄን አክል የምታስብ ልጅ ናት። ምንም ነገር በቃ የሆነ መስሚዋ እስኪ ጥሪያት እስኪ እኛን እንምከራት። ቲክቶክ አትጠቀምም፣ ተንኮለኛ ነች። ቴሌግራም ብቻ ነው የምትጠቀመው። እንኳን ትልቅ የምትለጥፍ ሴትዮ የምትሰራ ሴትዮ ቲክቶክ አትጠቀም በዚህ ዘመን። ቴሌግራም እግዚአብሔርን ቴሌግራም ይጠቀማሉ። ሶስቴ ነው አራቴ ስልክ ካርጋሽናል እንዳታያት። እኔ ቲክቶኳን አላውቀውም ሲጀመር፣ ግን ቴሌግራም ላይ እንዳለ ጥፍሮቿ ምን እንደሚያካክሉ ምትለቃቸው። ይኸውልሽ እንትን ምን አለ መሰለሽ፣ ልጅሽን ማዳን ከፈለግሽ ብር አትላኪላት። የማሚሻ የሚነገርሽ ብር አትላኪላት። በቃ ብርሽን ያዥ። እሺ ብር ያበላሻል። የ18 ዓመት ልጅ ብር ካገኘች ጠጪ ሰካራም ነው የምትሆነው። ትቀማለች፣ ትጠጣለች፣ ቦይፍሬንድ ትይዛለች፣ ህይወቷ ይበላሽ። ብር ካጣች ግን ሰርቶ መብላትን ትማራለች። የአብስራ ብሩክ ብለሽ እስቲ ፈልጊ ነበራት፣ ግን ተዘግቷል አሁን አትጠቀምም ቲክቶክ አላልሽ እኮ። የገዛ ስንተኛ አሁን ለአምስተኛ ነው ለስድስተኛ ጊዜ ነው ስልክ የላኩላት። በአሁኑ የላትም፣ የበፊቶቹ ግን አሉ። ኤኒዌይ ብቻ
አንቺ ገንዘብሽን ያዥ፣ አትላኪላት፣ ሰርታ ትብላ። 18 ዓመት ሙሉ ሰው ናት ኦልሬዲ። ሌባ ወሰደው ትላለች እና በአሁኑ አልከፈተችም። የበፊቶቹ ግን የተከፈቱበት አሉ፣ ስልኮቹ ግን የሉ። ገርማል። ምን ልበልሽ፣ ግራ ያጋባል ነገሩ እና ፈጣሪ ይሁንሽ። ብር መላክ ካቆምሽ ትለወጣለች እኮ ከነሱ ጋር ስትወጣ ነው፣ ከነሱ ስትላቀቅ ነው እኔም ራሴ የምገላገለው። አትላቀቅ፣ ምን አገባሽ? 18 ዓመቷ ነው። ስልክሽን አጥፊባት፣ ቁጥር ቀይሪ፣ አታገኘሽም። በቃ ሰርታ ትብላ። አንቺ መላክ ስታቆሚ መስራት ተጀምራለች። የ18 ዓመት ወጠምሻ ጎረምሳ እኮ ናት እኮ። ምንድን ነው የምትቀልቢያት በዚህ እድሜዋ? እኛ በ18 ዓመታችን እኮ ራሳችን ሰርተን መብላት ጀምረናል። ሁላችንም እዚህ ውስጥ ያለች ልፈልግ ገብቼ ነው ስሟን ልፈልግ ገብቼ የአንቺ ድምፅ መጣ በአንደኛው ስልክ። ተያትኛ ምንም አታረግልንም። እንድትመጣ ካልፈለሽ አትምጣ፣ ተያት። እሷን አንቺ ነሽ ዋናዋ ወሳኛ። አንቺ ብር ካላክሽ መላክ ካቆምሽ እሷ ሰርታ መብላት ትጀምራለች። እሺ 15 ዓመት እያሉሽ በ15 ዓመታቸው ሳውዲ የሄዱ በባህር እንዳለ እዚህ ውስጥ ያለው በ16 ዓመቱ ከሀገሩ የወጣ ነው። እድሜ ጨምሮ በፓስፖርት አውጥቶ ዱባይ የመጣ አረብ ሀገር የመጣ እንዳለ ጠንካራ ህዝብ ነው ያለው። እና ልጅሽ በ18 ዓመቷ ከአንቺ መጠበቋ በጣም አሳፋሪ ነው። ወይ ትምህርቷን አልተማረች፣ ትምህርቷን አቋርጣ። ስለዚህ አንቺ ካላቆምሽ በስተቀር አትሆንም እቺ ልጅ። አንቺ ብር መላክ አቁሚ፣ አትደውይላት፣ ብሎክ አርጊያት፣ ወይ ቁጥር ቀይሪባት። ትንሽ ጊዜ ስጠፊባት እርሷን ነክሳ ሰርታ ሰው ሆና ታገኛታለሽ። አቡዬ ብትሞት ላንቺ ያንሰሻል የምትለች አሁን ስጠፋባት የምታዝንና የምትፈልገኝ እኔ መች ትፈልግሻለች አልኩኝ። ስልክሽን ዘግተሽ ጥፊባት ነው ያልኩት። ሞት ላንቺ ያንሰሻል የምትልሽ ከሆነ ጥሩ ልጅ አይደለችም ማለት ነው። ያንሰሻል ለምትሰድብ ከሆነ ባለጌ ናት ማለት ነው። ማርያም እንዴ ለምንድን ነው እናቷን ሞት ላንቺ ያንሰሻል የምትልሽ አለች። ማርያም ያው አክስትየው ምን አለች? ድሌት እንዳላደርገው ሰምተሾታል አለች። ከሰሞት በኋላ ሆነ ስትናገር ሰምቻት ከዛ እንትን ካልሽ ከሰማሹ በኋላ ሆነ አለች። ደንግጣ ማለት ነው። ብትሞት ላንቺ ያንስሻል አለች። አንቺ ሰው ይሞት አይደል እንዴ? አንቺ ምንድነሽ? አመመኝ ስትያት ነው እንደዚህ ያለች? አመመኝ ስላትማ ህመም ላንቺ ብርቅ ነው ወይ አለችኝ። ሳንቲም ላኪልኝ ብላኝ ብር የለኝም ስላት አሞኝ ነው እኮ ቤት ነው ያለሁት ስራም የለኝም አልኳት ማለት ነው። ደግሞ የዛን ጊዜ መድኃኒቶች ምናምን ታክሲም በራሴ ነው የሚሄደው። ሴትዮዋ ያክም ቤቱን በፊት ታመላልሰኝ ነበር። ያክም ቤቱ ስራ ተቀየረች። በሌሊት ወጥታ አምሽታ ነው የምመጣው። እሷን ያለ ማስቸገር እያልኩ እኔ በራሴ ነው የሚሄደው። ከዛ ለታክሲ ብዬ እኔ አልክላትም ብዙ እንደ በፊቱ ማለት ነው። በፊት 6000 7000 ሰጣት ነበረ በየወሩ ማለት ነው። አሁን መስጠት ሳቆም አሞኛል እኮ እኔ ብር የለኝም ስላት ህመም ላንቺ ብርቅ ነው አለችኝ። ከዛ ደግሞ የሆነ ጊዜ ደግሞ ስፌቴ ተፈታና በጣም ታምሜ ነበር። በዛን ሰዓት ደግሞ በጣም ማለት እግሬ አስቆመኝም። ለሴትዮዋ መናገር ፈርቼ እዚህ ማጸኔ ጋር የተሰፋው ስፌት ተፈታት አንሸራቶኝ ማለት ነው። ከዛ እሱን በቃ በጣም እያመመኝ ስለነበረ አክም ቤት ሄጄ አሁን እዚህ ጋር ምን ብዬ ነው አሁን ሲፈታኝ ያየኛል ድጋሚ አሁንም እዚህ ማጸኔ ስር እንደዚህ ብዬ ልናገር ነው ብዬ በራሴ በሰጠኝ መድኃኒት እያጠብኩት እያሸኩት ደረቀ ቦታው ማለት ነው። እኔ በጣም አሞኛል ስላት ሰው እኮ ይሞታል፣ ሰው እኮ እየሞተ ነው፣ አንቺ ሞት ሳያንስሽ ነው አለች እኮ። ታዲያ እንደዚህ ካለችሽ እኮ በቃ እሺ እንግዲያውስ ሞቻለሁ ራስሽን ቻይ ብለሽ ስልክሽን ለምን አዘጊባት? በዛ ሰዓት አልገባኝም ነበር። አሁን ቢሆን ግን አደርገዋለሁ። አሁን እኔም ራሴ ስለመረረኝ እንደዛ ብትለኝ እኔ ራሴ አደርገዋለሁ። በቃ 18 ዓመት ሞልቷታል። መንግስትም አይጠይቅሽም 18 ዓመት ለሞላት ልጅ። ስለዚህ አንቺ ራስሽን ጠብቂ። ተመስገን ጥሩ ሀገር ነው ያለሽው። ኢንሹራንስ አለሽ፣ በኢንሹራንስ ነው እየታከምሽ ያለሽው። ፈጣሪ እንዲምርሽ እየጸለሽ እየሰራሽ እየበላሽ ራስሽን እየጠበቅሽ በደስታ ህይወትሽን ኑሪ። እርሻት እሷን ከነመፈጠሯ አሻብዬ በጣም እውነቴ ነው የምልሽ። እኔ እናት አባት ባይኖረኝም ከእናት ከአባት የበለጠ ጓደኞች አሉኝ። እግዚአብሔር ይመስገን። መልካም ጓደኛም አለ፣ መጥፎ ጓደኛም አለ። ግን ስደት ጥሩ ጥሩ ጓደኞችን ሰጥቶኛል። ኢትዮጵያም እያለሁ ከትልቅ ሰዎች ጋር ነው ውሎዬ።
እግዚአብሔር ይመስገን። እነሱ ለዚህ ያደረሱኝም እነሱ ናቸው። እግዚአብሔር ይስጥልኝ። ለሁሉም አመሰግናለሁ። እውነት ቢሰሙኝና ባመሰግናቸው ደስ ይለኛል። ህይወቴን ያውቁታል። እና አመሰግናለሁ። አቡዬ አንቺንም እግዚአብሔር ይስጥልን። Since she did not raise her, they don't have connection. I know they don't have connection. So even ጨዋ ልጅ ብትሆን ጨዋ ያሳደጋት ብትሆን እናቷን እንዲያትልም ባታሳድጋትም በሷ ብር ነው እኮ ያደገችው። የሰውየው ቤተሰቦች እኮ በነፃ አይደለም ያሳደጓት፣ እሷ በምትልከው ብር እኮ ነው። እና 3 ዓመት ሳውዲ አረቢያ፣ ዓመት ከ4 ወር ቤሩት፣ 9 ዓመት ዱባይ፣ 4 ዓመት ሳውዲ፣ 4 ዓመት ቤሩት፣ 2 ዓመት ከ2 ወር ኢማራት 10 ዓመቴ ነው። በነገራችን ላይ 1 ዓመት 11 ወር ሰርቼ ከነበርኩበት ቤት ሰውየው በጣም አስቸግሮኝ ኢትዮጵያ ፈነከትኩት ማለት ነው። ስፈነክተው ጊዜ እነዛ ሰውየው መልካም ስለነበረ ወደ ኢትዮጵያ ላከኝ። እኔን የወሰደኝ ሌላ ሰው ነው፣ ያስገባኝ ሌላ ቦታ ነው። ዘመድ ናቸው እና ልጁ ጭንቅላቱ በጣም ተፈልጦ ስለነበረ ምግብ የሚሰራ ልጅ ነው። ከዛ ሂጂ ወደ ኢትዮጵያ ያን ወር ደርሶ መልስ ትኬት ቆርጥልሻለሁ አንቺ በጣም ጥሩ ሰው ነሽ ብሎ ሰውየው ብር ሰጥቶኝ እህቶቹ ምናምን ብር አዋጥተው ሰጥተውኝ ልብስ ገዝተውልኝ እኔ ወደ ኢትዮጵያ ገባሁ ለ1 ወር። ልክ በ1 ወሬ ነው ተመልሼ የመጣሁት። ኢማራት ከመጣሁ 10 ዓመቴ ነው እኮ። ባታሳድጊያትም በሷ ብር ነው ያደገችው። ያው ባንቺ ብር ነው ያደገችው። ባታሳድጊያትም ግን ያው እነሱ ሲያሳድጉ ባለጌ አድርገው አሳድገዋት ነው። አይዞሽ በቃ ፈጣሪ ይርዳሽ፣ እንዳጠፊ ነይ እሺ። አመሰግናለሁ። እግዚአብሔር ይስጥልን ሁላችሁንም። ጠብቂ፣ ጁሶች ጠጪ፣ ፍራፍሬዎች ቢ፣ ራስሽን ጠብቂ፣ ራስሽን ደስተኛ አድርጊ። ከራስ በላይ ንፋስ። አንቺ ስትኖሪ ነው ሁሉም የሚሆነው። ሳታገቢ ሌላ ሳትወልጂ እሷን በአጋጣሚ ለወለድሻት ልጅ ሁሉ ዓመት ስደት ለፍተሽ አንቺ በምትልኪው ብር አድጋ በመጨረሻ ምንም አፕሪሼት የማታደርግሽ ከሆነ የከፈልሽው መስዋዕትነት ሁሉ ከምንም የምትቆጥረው ከሆነ ለራስሽን ቢማሪ ለራስሽን ሰሙዬ ነው ውድህት ክበሪልኝ። ለራስሽን ቢማሪ ለአንድ ነፍስሽ ኑሪ እሺ። በቃ ደስተኛ አድርጊ። ያለችሽን ህይወት እድሜሽን በደስታ ለመኖር ሞክሪ። ራስሽን አታስጨንቂ፣ ራስሽን ጠብቂ። ተመስገን ሴትዬ እናት ናት ብለሻል። ስለዚህ ጥሩ ጥሩ ምግብ ቢ፣ ወተት ጠጪ፣ ፍራፍሬ ቢ፣ ፍሬሽ ጁሶችን ጠጪ። ንጽህናሽን ጠብቂ። ራስሽን ውድድ አርጊ። የሚያስደስትሽን ነገር ብቻ አርጊ። ጥሩ ጥሩ ፊልሞችን ትርፍ ሰዓትሽ ላይ ስራ ጨርሰሽ ስትቀመጪ መንፈስ የሚያድስ በሃይማኖትሽ ኦርቶዶክስ ነሽ? መዝሙር ስሚ። ኦኬ፣ ስራ ስትሰሪ መዝሙር እየሰማሽ በቃ የሚያስደስት የሚያስጨንቅ ነገር አትስሚ። ደስ የሚል ነገር ጥሩ ፊልም እይ። በቃ ራስሽን ጠብቂ። ክፍልሽ ስትገቢ ገላሽን ታጥበሽ በዲስፕሬይ ተቀብተሽ ጥሩ ጥሩ ሽታች ለራስሽ። ከዛ ፍራፍሬ ይዘሽ ፍራፍሬ እየበላሽ የሚያዝናና ፊልም እይ። ምንም አይነት ጭቅጭቅ አትስሚ። ቁጥርሽን ቀይሪ። ማን አባቱ ዓለም ይገልበጥ፣ አንቺ ብቻሽን ደስተኛ ሆነሽ ኑሪ። ማንም መጣ ቀረ አንቺ ህይወት ላይ ምንም ለውጥ የሚያመጣው ነገር የለም። ልጅሽ ራሱ የገዛ ልጅሽ የማይሆንልሽ ከሆነ ትቆርጫለሽ። ይሄ ጣት ካንሰር አለበት ካለበለዛ ሙሉ ይመርዛል ከተባለ ጣቴን ቆርጬ ጥለዋለሁ፣ ሙሉ እጄን እንዳይመርዘው አይደል? ስለዚህ ልጅሽ አንቺ እድሜሽን የከፈልሽላት ልጅሽ፣ ገንዘብሽን የከፈልሽላት ልጅ በአካል ስላላሳደግሻት ዋጋ ማትሰጥ ከሆነ ይሄንን የራሷ ጉዳይ ትቅር። ማንም መቅረት ይችላል እኮ። አንቺ ብቻ ከፈጣሪሽ ጋር መኖር ትችያለሽ። ብቁ ነሽ። ጤናን የሚሰጠው ፈጣሪ ነው። ፈጣሪ ጤናሽን ይስጥሽና በጤናሽ እየሰራሽ እየበላሽ ትኖሪያለሽ። የሰው ልጅ ፈጣሪ ቀጥሎ ለመኖር እዚህ ምድር ላይ የሚያስፈልገው ገንዘብ ነው። ገንዘብ ካለው ማንም ባናቱ ይተከል። ማንም መቅረት ይችላል። እናት ትቀራለች፣ አባት ይቀራል፣ እህት ይቀራል፣ ወንድም ይቀራል፣ ልጅ ይቀራል፣ ሁሉም ይቀራል። ገብቶሻል? ማይቀር ቆረጥሽ እንደ እያለችኝ ነበር አንድ ጓደኛዬ እና ሰዎች መልካም ብትሰሪላቸውም ባሰሪላቸውም አንቺን ከክፉ ከመሆን አያስወጡሽም በታምር። እኔ ስንት መስዋዕት የከፈልኩላቸው ሰዎች አብይ ልጄን አስወጥተው ክፉም ትሁን መጥፎም ትሁን አይደለ አስወጥተው ጣሏት።
ትውጣ፣ ችግር የለውም። ስልኳን ቀሟት። ራሴን የገዛሁት ያን ስልክ አብዬ የእሱ ወንድም እዚህ ሀገር መጥቶ ደላላ ብር 2 ዓመት እንዴ በማክሽ ቅርታ እንዴ ኖ ዋን ዲስኮኔክት ፍሮም አወር ኪድስ ኤቨር ናት ኢዚ ሀቡ አልሽ። አንድ ይሄን ኮመንት ያስኩኝ። አንድ ደግሞ እዚህ ጋር ቲጂ የምትባለ ዱ ዩ ዱ ዳት ፎር ዮር ኪድስ ሀቡ አለችኝ። ኢፍ ማይ ኪድስ እድሜን መስዋዕት አድርጌላቸው ጊዜን፣ ፍቅሬን፣ ሁሉ ነገሬን ሰጥቻቸው ሲያድጉ ምስጋና ቢስ ከሆኑና እኔን እናታቸውን ሞት ይገባሻል፣ ሞት ሲያንስሽ ነው የሚሉኝ ከሆነ አሞኛል፣ ገንዘብ ላኪ እያለችኝ ልጄ አሞኛል እያልኳት ህመም ብርቅሽ ነው ወይ የምትለኝ ከሆነ እናቴ ትሙት ቆርጬ ጥላታለሁ። ደግማ አታገኘኝም። ዚስ ማጫካኝ ነኝ ልጄ። እኔ መስዋዕት እየከፈልኩላት የምከፍለውን መስዋዕትነት ከቁብ የማትቆጥር ከሆነ አይደለም የሁሉ ነገር እያደረገችልኝ። እኔ እናትና አባቴ ወልደው ስላስተማሩኝ ኦኬ፣ ወልደው በአቅማቸው የመንግስት ትምህርት ቤት 5 ሳይከፍሉ የመንግስት ትምህርት ቤት ነው ያስተማሩኝ። እንጀራና ቂጣ እያበሉን ያሳደጉኝ። ያ አቅማቸው ነው። በአቅማቸው ወልደው አልጣሉኝም። ወልደው አሳድገውኛል። በአቅማቸው የሚችሉትን ነገር ሰጥተው። ለዛ እድሜ ልኬን ባለውለታቸው ነኝ። እድሜ ልኬን አከብራቸዋለሁ። እድሜ ልኬን እደግፋቸዋለሁ። እናትና አባቴ ወልደው ስላሳደጉኝ ማለት ነው። እና እናቷ እኮ ናት። እናቷን ደፍራ ህመም ብርቅሽ ነው ወይ የምትል ከሆነ አረብ ሀገር ላይ የሁሉ አመት ብር እየላከችላት የ18 ዓመት ወጣጤ እኮ ናት። 18 ዓመቷ አይደል እንዴ ሰርታት በላ። እሷ በዚህ እድሜዋ አረብ ቤት እየሰራች 10 ብር ላኪ 10 በእሷ ጥፍሯን ዊጓን ምኗን ፏፈሽ እያለች በእናቷ ደም እሷ ታማ አረብ ቤት እየሰራች ብር ላኪ አሞኛል ላልክም ስትላት ህመም ብርቅሽ ነው። ሰው ይሞት የለ እንዴ አንቺ ህመም ብርቅሽ ነው ለእናቷ ትገልበጥ። እንግዲያውስ ሞቻለሁ ከዚህ በኋላ እናት የለሽም ነው ምላት። እኔ ብሆን በሷ ቦታ የማባበል ነው ደግሞ እንደዚህ አይነት ልጅ ባለጌ። ከዚህ በላይ ብልግና አለ እንዴ? እናትን እንደዚህ ከማለት በላይ ብልግና አለ? ሲሆን እናቴ ነይ ግቢ፣ እያመመሽ አትስሪ፣ እኔ ልጅሽ ሰው ቤት ሰርቼ አኖርሻለሁ፣ ነይ እስከዛሬ ላክሹ ይበቃሻል፣ ነይ ግቢ ነው የሚለው። ጥሩ ልጅ ብትሆን ነይ እኔ ሰው ቤት ሰርቼ፣ አንቺ አንድ እናቴ አትከብጅኝም፣ አንድ ልጇ ናት አይደል? እኔ አንድ እናቴ ነሽ አትከብጅኝም ነይ ብላ እሷ ሰው ቤት ሰርታ እናቷን ታኖር ነበር። እናቷ በዚህ እድሜዋ ሰው ቤት እየሰራች ስትልክላት የሚበላላት የምን ማስመሰል የምን ሽሩሩ ነው? ድብና ርጌማ ማረገው እኔ ልጄ እንደዛ ብትለኝ ለመጨማለቅ ነው። ወልጄ አምጬ ለፍቼ አሳድጌ ከዛ ትልቅ ከሆነች በኋላ ብር አልሰጠሽኝም ብላ ህመም ብርቅሽ ነው ወይ እንደዚህ ብትለኝ ኦፍኮርስ ደግማ አትሰማም ድምፄን። እድሜ ልኳን ነው የምትጸጸተው ነገር ከሞትኩ በኋላ። ከዚህ በኋላ እራሷ ሰርታ ትብላ። 5 ሳንቲም እንዳትልኪላት። እሺ ነገ ስትወልድ ብር አጠራቅሜ ነበር ማለት ደላላ የሚከፈለው ስትወልድ ነው ያንቺን ዋጋ የምታውቀው። ነገ ስትወልድ ጸጽታታል። ነገ ስትወልድ እናቴ እንደዚህ ነው በእርግዝና ስቃይ ተሰቃይታ በምጥ ስቃይ ተሰቃይታ የወለደች ብላ ይቆጫታል። ነገ እናት ስትሆን እሷ ይቆጫታል። ከዚህ እድሜዋ በኋላ ግን ከላክሽላት አንቺ ነሽ የልጅሽ ገዳይ። አልክላት ማርያም በጣም ክፉ ነገር ተናግራኝ ነው ጆሮዬ ላይ ጠርቅማብኝ ሄደችው እና አልክላትም። በስነ ስርዓት ቦታውን ካላክ አንቺ ስለፈቀድሽላት ነው አናትሽ ላይ ወጣ። ለመጀመሪያ ጊዜ ይኸውልሽ ምን እያሉ እንዳሳደጓት አታውቂም ላልሽው ሐምዲያ ልንገርሽ። ምንም እያሉ ቢያሳድጓት እኔ እናቷ ለመጀመሪያ ጊዜ ዲስሪስፔክት ስታደርገኝ አንቺ ባለጌ ነሽ እናትሽ ነኝ እሺ አክብሪኝ ብዬ ስልኩን እዘጋባታለሁ። ተጸጽታ መታ ይቅርታ ካልጠየቀችኝ ደግሜ ያላናግራት። እኔ ካልፈቀድኩላት ልጄ ዲስሪስፔክት አታደርገኝም። ገባሽ? አንቺ ስለምትለማመጫት ሜቢ ዩ ፊል ገልቲ ስላላሳደግሻት ጥፋተኝነት ስለሚሰማሽ ገንዘብ እየላክሽ ብቻ ስላሳደግሻት ጊዜ ስላልሰጠሻት ፍቅር ስላልሰጠሻት ጥፋተኝነት ስለሚሰማሽ ከሆነ የምትለማመጫት አንቺ እኮ እሷን የተሻለ ህይወት ለማኖር ነው ስደት የወጣሽው አይደል? አንቺ በምትልኪው ብር ነው እሷ ያደገችው። አንቺ ብር ባትልኪ እነሱ አውጥተው ይጥሏት ነበር። አንቺ 4 ዓመት ሳውዲ አረቢያ፣ ዓመት ከ2 ወር ቤሩት፣ 9 ዓመት አሁን 10 ዓመት ኢማራት እየሰራሽ በላክሽው ብር አድጋ አንቺን አፕሪሼት ማታረግ ከሆነ ለአንቺ ዋጋ ማትሰጥ ከሆነ ባለጌ ናት። ባለጌ ልጅ ደግሞ ምን ያደርግልሻል?
ሴትዮዋም ማለች እኮ የሆነ ፎቶዋና የመጨረሻ ላይ ፎቶዋን አሳየዋት። ምን ላድርግ ስላት ለምንድን ነው ኩል የምትኳለው ንገሪያት አለች። ኖርማን ብላ የሆነ አፕሊኬሽን ይሄን ዳውንሎድ ታደርግ ብላ ሰጠችኝ ማለት ነው። እና በዚህ ዳውንሎድ አድርገሽ ላኪልኝ፣ በዚህኛው ፎቶ አንስተሽ በዚህ ስካን አድርገሽ ላኪልኝ፣ ይሄ ሳንቲም አይጠይቅም ብዬ ሰላት ጊዜ ስልኩን የዘጋችብኝ ማለት ነው። በቃ አንቺ ደግሞ አይሰለችሽም እንዴ ጭቅጭቅ ብላ ስልኩን ዘጋችብኝ። ስናገር አንዳንድ ጊዜ ጮሃለሁ፣ ስናደድም እጮሃለሁ። ስራ ይበዛብኛል እዚህ ማለት ነው። ምግብ ስለምሰራ እዛም እዚህም ስለሚወስዱኝ አንዳንዴ ብስጭት ትላለኝ እና ስናገር እጮሃለሁ። በቃ ደሞ ጀመርሽ ነው የምትለው። ደሞ ጀመርሽ ትለኛለች ማለት ነው። እና ችግር የለውም ይሄንን ነገር ራስሽ ታይዋለሽ። ዛሬ አይደለም ዛሬ እኔ በህይወት አለው፣ ነገ በህይወት ሳልኖር ማንም ሰው ከጎንሽ ሳይኖር የዛን ሰዓት ይታወቅሻል። አሁን አይታወቅሽም ነው ማለት እኔ ብዙ ጊዜ ማለት ነው። ያው እና እንዳልሽው ደግሞ ጥፋተኝነት ይሰማኛል። ምክንያቱም አላሳደግኳትም፣ ከ5 ዓመቷ ጀምሮ አላየዋትም። በቃ እንደዚህ እንደ ልጅ እንደ ማንኛውም ልጅ አላሳደግኳትም እና ያ ነገር እንትን ይለኛል። አሁን ደግሞ ታሳዝነኝና ስትናገር ደግሞ በጣም ታናደኛለች። ዘግቼ አለቅስና ልክ አልቅሼ ሲወጣልኝ እንትን እላለሁ። እዚህ ቤት አንድ ትልቅ ልጅ አለ ፊቴ ነውና ብርቱካን ይላል ሩሂ ጎርፈ ሰክሪ ባብች እኪ ሾያ ተአል ይለኛል። በቃ ዝም ብዬ ነው ማለቅሰው እየሄድኩ በቃ ዝም ብዬ። አንደኛሽን ዝም ብለሽ ከምታለቅሽ አንደኛሽን ክፍልሽ ገብተሽ በደንብ አልቅሰሽ ፊትሽን ታጥበሽ ይውጣልሽ ብሎ እኮ ነው። በቃ እየሄድኩ አስሬ ሲመጡብኝ ለመደበቅ ፈልጋለሁ። ግን አንደኛው በጣም ሰውን ይከታተላል እና ሁሌ እንደዛ ይለኛል። ስቅና ዝም እላለሁ፣ እረሳዋለሁ ደግሞ ወዲያው። ከፈለግሽ ግን እኔ ልጅሽን ጠርቼ ልመክርልሽ እችላለሁ። ልክ ልኳን ልነግርልሽ እችላለሁ። ብትነግሪያት ደስ ይለኛል። እመቤቴ ብትሰማሽና ብትነግሪያት ብትረዳው ደስ ይለኛል። የእኛን ታሪክ አብዛኞቻችን በስንት ዓመታችን ስደት ወጥተን ቤተሰቦቻችን እንዳገዝን እራሳችንን በስንት ዓመታችን እንደቻልን ልነግራት እፈልጋለሁ። ደስ ይለኛል እመቤቴ። እሺ እንዴት ነው ታዲያ ማገኘው? ቴሌግራማን በቴሌግራም አይደል መጠራት? ቲክቶኳን አላውቀውም ብላሻል። ብሎክ አድርጋሽ ይሆናል እኮ እንዳታያት ቲክቶክ ላይ እንጂ በዚህ ኖርማን ራሱ ብሎክ ታደርገኛለች። እንኳን አይደለም ቲክቶክ ኖርማን ራሱ እንዳልደውልላት ብሎክ ታደርገኛለች። ከዛ ሌላ ሰው ላይ ደውዬ ነው ማገኘው። አንቺ ዋትሳፕ አለሽ? አንቺ ዋትሳፕ ካለሽ ዋትሳፕሽን የዋትሳፕ ቁጥርሽን ለመስዬ ላኪልኝ። ቆይ ላስገባልሽ። ከዛ ዋትሳፕሽን ትልኪልኝና ቴሌግራሟን ሰጭኛልሽ። እኔ በቴሌግራም ላይ ገብቼ ቲክቶክ ፕሮፋይሏ እንድትልክልኝና ቲክቶክ ላይቭ ላይ እንድትመጣ አደርጋለሁ። እሺ በክራታለሁ። ብትሰማሽ ደስ ይለኛል። ምክንያቱም ከዛ ወጣ ወይ እኔ ብገላገል ወይ እሷ ብትገላገል ደስ ይለኛል። ምክንያቱም ከዚህ ሴትዮዋ የምትለኝ ምንድን እንደ ሱራፌል ታደርግሻለች እቺ ልጅ ትለኛለች። 2 ዓመት ከ4 ወር በነፃ ሰርቻለሁ። ሱራፌል ማለት የእሱ ወንድም ነው። የእሱ ወንድም የአባቷ ወንድም የአባቷ ወንድም ማለት ነው። እዚህ ሀገር መጥቶ እኔ ሳላቅ እዚህ ሀገር መጥቶ ከዛ ደወለልኝ ማለት ነው። እና እዚህ ነው ያለው ሲለኝ ምን ለምንድን ነው ሳትነግረኝ የመጣኸው አልኩት። ቆይ ቦታ የለም። ቆይ እሺ የኔን አካውንት አወርድልሻለሁ። ከስር ያለው የኔን ሰከንድ አካውንት ያው አወረድኩልሽ። የኔን አካውንት ግቢ መስዬ ኢንቫይት አድርጓት። መስዬ ለካ ኢንቫይት ሳረጋት ያላስገባት 8 ሰው ገስት ላይ ስላለ ነው። እና እዚህ ሀገር መጥቶ ሱራፌል ማነው? እሺ የእሱን ወንድም አምጥታሽው ነበር አረብ ሀገር? እኔ አይደለሁም ያመጣሁት፣ እህቱ ነች ያመጣችው። እኔ ሳላቅ እህቱ ቤሩት ሆና እሱን እዚህ ሀገር አስገባችሁ ማለት ነው። እኔ ማውቀው ነገር የለም። ከዛ እዚህ ከገባ በኋላ ደላላ ብር በላው፣ ወስደው ገጠር ውስጥ ጣሉት። ሄድኩኝ ተከራከሪ ከዱባይ ብሩን አስመለስኩኝ። 6000 ድርሃም ልኬለት እንዳትደውይ ከዛሬ በኋላ ብሎኝ ልጁ ብሎክ አደረገኝ። ብሩን የላኩለት ልጅ ከዛ ዱባይ ድረስ ታውቀዋለህ የት እንዳለ ስለው አዎ እኔ አውቀዋለሁ አለኝ። እሺ አልኩ። ማይ ሳሎን የሚባል ጋኔ ብሎኝ ሄጄ ከዛ ተጣልቼ ብሩን ወሰድኩኝ ማለት ነው። አፍንጫውን ይዤ ብሩን ተቀበልኩት። ከሱ ላይ ተቀብዬ
ለሌላ ሰው ከፍዬ ስራ አገናኝቻቸው እንዲሰሩ እዛ ደግሞ ሰጥቼ ከፍዬ መጣሁ። ያቺ ልጅ ደግሞ ብሩን በላችሁ ማለት ነው 6800 ብር። ከዛ እዚህ ደግሞ ሴትዬን ወንድሜ መንገድ ላይ ነው ቪዛው አልቆበታል ምን ላድርግ ስላት ችግር የለውም አምጪውና አንቺ ጋር ይቀመጥና እኔ ስራ ፈልጌ ያስገባዋለሁ ብላኝ እዚህ መጣ ማለት ነው። እዚህ መጥቶ ደግሞ ስራ ፈልጋ ስራ ሲገባ ፀሐይ ሙቀት ስለሆነ አልችልም በሙቀት መስራት አለ። ኦኬ ከዛ እዚህ እዛ 2 አመት 2 ወር 3 ወር ሰራ ቪዚት ቪዛው አለቀ። እዚህ ደግሞ መጥቶ 2 ወር አፕሎመንት አሰርታለት 2 ወር ተቀመጠ ሳይሰራ እኔንም አከሳስሮኝ 2 አመት በሙሉ የሱን ዕዳ ስከፍል ኖርኩኝ። እሱ ወደ ኢትዮጵያ ገባ ማለት ነው ሳይሰራ። ያንቺን ብር ያልበላ የለም። እሺ ያው የመስዬ መታልሻለች። ላኪላት ፎሎ አድርጊያትና ቁጥርሽ ላኪላት ዋትስአፕ ቁጥርሽ። አቡዬ እንዴት አመሸሽ? አለሽ መስዬ እንዴት ነሽ? አለሁልሽ። ሰላም ነው? ወረደኝ ላኪልኝ ማሪ። እሺ መስዬ ፎሎ አድርጊያትና ላኪላት ዋትስአፕ ያለው ነው። እሺ ማሪ። እሺ ቤሩት ነቻ አራዚ ይመራት አንዱ አቡዬ ቢጋውን አየሁት ቤት ሰጥሻለሁ ብሎኝ የቀበሌ ውስጥ የሚሰራ ሰው ብሬን በልቶ አከርሼ ያስወጡት ከዛ ከቀበሌ ውስጥ። አንቺ ምን ቤት ነሽ? የባሉ እንደምትረጁ ባሉ እኮ አይደለም ምንም አይደለም የልጇ አባት ብቻ ነው። እሺ ውዴ ላኪላት ለመስዬ ቁጥርሽን። እሺ ልክላታለሁ በዛኛው ላይ ስልክ ላይ ነው። እሺ አውጥቼ ልክላታለሁኝና ቦታ ላይ ያዝባችሁ። በቃ በጣም ነው የማመሰግነው። እግዚአብሔር አምላክ ይስጥልኝ። እልክላታለሁ። እሺ የሷንም ቁጥር እልክላታለሁኝ። የራስሽን ነው የምትልኪው። ከዛ ዋትስአፕ ላይ ሀቢባ ነኝ ስልሽ የልጅሽን ቴሌግራም ትልኪኛል። እኔ እዛው በቴሌግራም አናገራታለሁ። እሺ አቡዬ እሺ እግዚአብሔር ይስጥልን። በጣም ነው የማመሰግነው። ቅልል ስላለኝ እግዚአብሔር አምላክ ይስጥልን። ሁላችሁንም በጣም ነው የማመሰግነው። እሺ እናቴ እንዲህ እንደ ሰው መመረቅ አልችልበትም። ብዙ ይቅርታ። ችግር የለም። አንቺ ብቻ ይመችሽ። አንቺ ብቻ እንኳን ቀለለሽ። እሺ አትርሳኝ አምላኬ ነው የቲክቶክ ስሟ ራሱ ቀብዬ ልክልሻለሁ አቡዬ። እሺ ቻው ማሪ። በልጅቱ ምናልባት ቤተሰቦቿ ስለ አንቺ መጥፎ ነገር እየነገሩ አሳድገዋት ይሆናል። ብቻ አላህ ልጆቻችንን አዋዋላቸውንም አላህ ያሳምርልን። እንደዛ ከሆነ ስለ እናትየው መጥፎ ነገር እየነገሩ ካሳደጓትና ለእናቷ ጠላቻ ካላት ለምን ከእናቷ ብር ትቀበላለች? ከምጠላት እናቷ ለምን ብር ትወስዳለች? 18 ዓመቷ አይደል? ትልቅ አይደለች? ሰርታት በላም ክብር ካላት እናቷን ከጠላች ከጠሉ አይቀር ከነ ምናምኑ ነው። እናቷን ከጠላች ብሯንም ልጠላ ይገባል። ለምን ብር ታዲያ ታስልካታለች? ለምን ብር ስትልክ ብቻ በክብር ታወራታለች? ብር ካላከች ለምን ትሰድባታለች? ከጠላቻት ብርም አትቀበል። አንቺ ጥሩ እናት አይደለሽም፣ ብርሽንም አልፈልግም ትበላት። እሺ ተረኛ ቤተ አማራ